ስለሌላውኛ መተን ታብታብ አርጎ እንበል እንደ ታብታብ አንልም እኛ እንግዲህ ጥሩ ነገሮች እናመጣለን ወደ እናንተ ማለት ነው ግን አሁንም በድጋሚችን ላይክ ያርጉ ምንም አይቆጥርም እኮ ይኖራል የሚኖር ህይወት ነው ይኖራል ላይክ በማድረግ ይኖራል ስለዚህ ላይክ ያርጉ ሼር ያርጉ ይመቻችሁ ኦኬ እሺ ባለፈው ስለምን ነበር የተማርነው ብዙ ነገር አይተናል ባለፈው ከትላንትና ነው ፈንዳል ሄት ሜዠርመንት አይተናል discomfort during pregnancy አይተናል ለዚህ እሺ የተወሰነ አንድ እስኪ ገቡ ተማሪዎች አንዳችሁ እስቲ ተማሪዎች እስኪ ገቡ ባለፈው ከተማር ነው መካከል ስለ ኤንኤስቲ አውርተን ነበር ኤንኤስቲ ምንድነው ለንስትረስ ቴስት አይደል እሺ ምንድነው ለምንድነው ለንስትረስ ቴስት እና ለንስትረስ ቴስት 15 ፐር ልጁ ሲንቀሳቀስ መጨመር አለበት ብለናል መጨመር ያለበትም ደግሞ 15 ቢት ፐር ሚኒት ሆኖ ግን ይሄ ደግሞ ለ15 ሰከንድ ቆይታ አለበት አሁን ምሳሌ 140 ከሆነ 155 ምናምን መሆን አለበት ማለት ነው መች ልጁ ሲንቀሳቀስ ጀስቴሽናል ኤጁስ ከ32 ዊክ በታች ኦኬ ከ32 ዊክ በላይ ከሆነ ደግሞ 10 ባይ 10 ሩል እንጠቀማለን ብለናል ይሄ አምሳሌ 140 ከሆነ 150 ሆኖ ለ10 ሰከንድ መቆየት አለበት ብለናል እና ይሄን ኤንኤስቲ ስንሰራ ለ20 ሚኒት መቆየት አለብን እና አሁን ለ20 ሚኒት ቁጭ ብለን እዛው መከታተል አለብን ላይክ ለ40 ደቂቃ ሰርተን ምንም አይነት እንትን ከሌለ ፌታል ስትረስ ውስጥ ገብቷል እንላለን ኦኬ ሌላስ ምን አየን ባለፈው ፈንዳል ሂት ምናምን ስለነሱ አይተናል ለምሳሌ 12ኛው ዊክ ላይ ሲሆን ፖሊሲ ሲምፓሲስ ላይ ነው 20ኛው ላይ ደግሞ አምብሊከስ ላይ ይገኛል ከ20 እስከ 24 በሚሆንበት ጊዜ ደግሞ ፈንዳል ሂቱ ኢኳል ቱ ጀስቴሽናል ኤጅ ነው ወይም ፕላስ ኦር ማይነስ 2 ሴንቲሜትር ይሆናል ፕላስ ኦር ማይነስ 2 ኦኬ ኦኬ የጨመረ ሲሄድስ ከ36 እስከ 40 ምናምን እያለ ሲሄድ ጀስቴሽናል ኤጁ ፈንዳል ሄት ይጨምራል ከስንት እንዴት ሲሆን ከ38 እስከ 40 ይሄማ መልሶ ይወርዳል ወደታች አይደል እየወረደ ድሮፕ እያደረገ ይመጣል ፈንዳል ሄቱ ለምን ልጁ ወደታች ወደ እንትኑ ወደ ፑቢክ ወይ ወደ ፐብሊክ ብሪም ነው ኢንጌጅ ያደርጋል ቴንክ ኢንጌጅ ስለሚያደርግ እየቀነሰ ፈንዳል ሄቱ ከላይ ያለው እንትን ተራራው እየቀነሰ ሲወርድ እየቀነሰ ይመጣል ማለት ኦኬ 16ኛ ዊክ ሲሆንስ 16ኛ ዊክ ላይ ሲሆን ጀስቴሽናል ኤጇ 14 ዊክ የሆነች እናት ፈንዳል ሄቷ የቱ ጋር ነው የምናገኘው ስንት ይሆናል እና በአምብሊከስ ላይ አይደል ከፖቢስ ሲምፈሲስ እና ከአምብሊከስ መካከል ሃፍዌይ ላይ እናገኘዋለን ኦኬ ሶ ጀነራሊ ቀደም እንዳልሹ 12ኛ ዊክስ ላይ ሲሆን እዛው ትንሽ አባብ ሲምፐሲስ ፖቢስ እና ፖቢክ ቦን አካባቢ ይሆናል ኦኬ ወደታች ከ12 በኋላ ያለው ማን ነው 16 አይደል 16ኛ ዊክ ላይ ስትሆን halfway between pubis symphysis and umbilicus ማለት ነው ኦኬ ሌላ 36ኛ ዊክ ላይ ሲሆንስ
ይሄ ኤግዛማችሁ ላይ መጥቷል 36ኛው ዊክስ ላይ ኦኬ የምትጠየቁት በዋናነት 12ኛው ዊክስ ኦኬ 36 እና 16 ኦኬ ብዙ ጊዜ ኤግዛማችሁ ላይ ተደጋግሞ ይመጣል 36ኛው ዊክስ ዚምፎይድ ፕሮሰስ ላይ ኦኬ ዚምፎይድ ፕሮሰስ ላይ እናገኘዋለን ልጻፍላችሁ ኦኬ ይሄ ኤግዛማችሁ ላይ ይመጣል ዚምፎይድ ፕሮሰስ ላይ እናገኘዋለን ይሰማላ ድምጼ ስለ 6ኛ ዊክስ ላይ ዚምፎይድ ፕሮሰስ ላይ ይሆናል ኦኬ 12ኛ ዊክ ላይ ደግሞ ፑቢ ሲንተሲስ ላይ እዛው ታች ኦኬ ፈርስት ትራይምስተር ላይ ጀነራሊ ፓልፔት ማድረግ አንችልም ነው ኦኬ 38 እና ወደ ታች ከ38 በኋላ ያለው ደግሞ እየወረደ ይሄዳል ኦኬ እንቀጥል አሁን አይ ቲንክ ተማሪ ገብተዋል ሌላ ምን አየን ግን ባለፈው ክላስ ወሳኝ እንትኖችን እያነሳችሁ አይደለም ፌታል ሞኒተሪንግ ላይ ፌታል ሃርት ሬት ሞኒተሪንግ እዚህ 12ኛ ላይ ነው ምን አልከኝ 12 ላይ ነው ፑቢ ሲንተሲስ 12 ዊክ ላይ 12ኛ ላይ 12ኛ ዊክስ ላይ 12ኛ ዊክ ላይ ነው ፑቢ ሲንተሲስ ፑቢክ ቦን ላይ ነው ያለው ኦኬ ግን ብዙ ጊዜ አናገኘውም ነው ፓልፔት ማድረግ አንችልም ብለናል ባለፈው ፈርስት ትራይምስተር ላይ ግን ጥያቄ ከመጣ ፑቢ ሲንተሲስ ላይ ኦኬ 16ኛ ዊክስ ላይ ከሆነች ደግሞ halfway between ከፑቢስ ሲንተሲስ and umbilicus ማለት ነው ስለ 16ኛ ዊክስ ላይ ደግሞ ዚምፎይድ ፕሮሰስ ምንድነው የሚለው ልግባ ኦኬ ቲንክስቲ ኦኬ ስለዚህ ሼር ላድርጋችሁ ነው ኦኬ እዚህ ላይ ነበር ያቆምነው እዚህ ላይ ነው እናንተ ጋር ያቆምነው ሌበር ኤንድ በርድስ ዲሰለሬሽን አክሰለሬሽን ነው አይተናል ቫሪያቢሊቲ እዚህ ላይ ነው ይሰማል አዎ ይሰማል ኦኬ እሺ ስለዚህ ዛሬ ሌበር ኤንድ በርድስ ኦኬ ብዙ ነገር እናያለን ዛሬ ሶ ባለፈው አቦርሽን አሳይመንት ሰጥቻችሁ ነበር ስለ አቦርሽን ተዘጋጅታችኋል ኦኬ ሶ ሌበር ኤንድ በርድስ ፉል አድርግላችሁ ፉል ከሆነ ንገሩኝ ፉል ሲሆን ስክሪኑ ንገሩኝ
ኦኬ ፉል ሆኗል። አሁን ፉል ስክሪን ሆኗል። አልሆነ ሄሎ ፉል ስክሪን ሆኗል። አልሆነም ቲቸር። ኦኬ እንቀጥል። ሌበር ኤንድ በርድስ ሞስት ቫሊድ ሳይንስ ኦፍ ሌበር ኮንሴፕት ኦፍ ሬጉላር ፕሮግረሲቭ ኮንትራክሽን። ያው እነዚህ ወርዶች ማወቅ አለባችሁ ነው። ዳይሌሽን ማለት ኦፕኒንግ ኦፍ ዘ ሰርቪክስ ኦኬ። የሚለካው ደግሞ ከ0 እስከ 10 ሴንቲሜትር ነው ዳይሌሽን ኦኬ። ምን ያህል ዳይሌት አድርገዋል ኦኬ። ባለፈው ሪኳየርመንት ስናይ ፕሊስ ማይካችሁ ዝግ አድርጉ። ሪኳየርመንት ኢንተርናል ፌታል ሞኒተሪንግ ለመጠቀም ምን ያህል ዳይሌት ማድረግ አለበት? ባለፈው አሳይቻችኋለሁ በፒክቸር 2 ሴንቲሜትር አትሊስት 2 ሴንቲሜትር ዳይሌት ማድረግ አለበት ብለናል። ኦኬ ሶ ዳይሌሽን ኢፌስመንት ምን ያህል ኢፌስመንት ማለት መላላት ላይክ ቲኒንግ ኦፍ ዘ ሰርቪክስ በፐርሰንት የምናስቀምጠው ኢፌስ ምን ያህል ኢፌስ አድርገዋል። ኦኬ ሰርቪክሱ ምን ያህል የመለጠጥ ኃይል ማለት ነው። ኦኬ ስለዚህ ኢፌስመንቱ ትልቅ ከሆነ ፐርሰንቱ ሃይ ከሆነ ዳይሌሽኑም በዛው ልክ ይጨምራል ማለት ነው። ኦኬ ፕሮፖርሽናል ናቸው፣ ዳይሬክትሊ ይገናኛሉ ማለት ነው። ሶ ላይስ ሪሌሽን ኦፍ ስፓይን ኦፍ ማዘር ኤንድ ቤቢ። ስለዚህ ቨርቲካል ላይ አይደል ወይም ደግሞ ኦክሲቡት ፓራለል መሆን አለበት ነው። ሞስት ኮመን ራይት ኦክሲፒቶ አንትሪየር ነው አይደል? ራይት ኦክሲፒቶ አንትሪየር ፒክቸሩ ላይ እንደምታዩት እዚህ ጋር ራይት ኦክሲፒቶ አንትሪየር ይሄ ነው። ኦኬ ቤስት ፕሬዘንቴሽን የምንለው ቨርቴክስ ነው። ኦኬ ቤስት ፕሬዘንቴሽን የምንለው ይሄ ነው። ራይት አርኦኤ ራይት ኦክሲፒቶ አንትሪየር ኦር ኤልኦኤ ሌፍት ኦክሲፒቶ አንትሪየር ኦኬ ሌፍት ኦክሲፒቶ አንትሪየር ሞስት ኮመን እና አሪፍ ጥሩ የሆኑት እነዚህ ናቸው። ኦኬ ስለዚህ ጥያቄም ላይ ከመጣ ይሄንን ራይት ኦክሲፒቶ አንትሪየር ኦኬ። ሌሎቹን በምናይበት ሰዓት አሁን ለምሳሌ ይሄ ትራንስቨርስ ነው አይደል? ራይት ኦክሲፒቶ ትራንስቨርስ ነው። ኦኬ ልጁ ምን ሊያጋጥመው ይችላል? ዲስቶ አይደል? ክላቪክል ዳሜጅ ሊኖር ይችላል። በዚህ በአግባብ በደንብ መውጣት አይችልም። ዲስቶሺያ ኦኮል ሊያደርግ ይችላል። ኦኬ ወይም ደግሞ ሹልደሩ አላስወጣ ሊል ይችላል። ሌላ ችግር ሊፈጠር ይችላል። እነዚህም ጥሩ አይደሉም። ኦኬ አሪፉ ይሄ ነው። ራይት ኦክሲፒቶ አንትሪየር እና ሌፍት ኦክሲፒቶ አንትሪየር ማለት ራይት እና ሌፍት ኦክሲፒቶ አንትሪየር ናቸው አሪፍ የሚባሉት። ኦኬ ፐርፐንዲኩላር ትራንስቨርስ ኦኬ ባድ መጥፎ ነው። ሎንጊቲዩድናል መሆን አለበት። ፐርፔንዲኩላርም ወይም ደግሞ ትራንስቨርስ መሆን የለበትም። ምን መሆን አለበት? ፐርፐንዲኩላር መሆን አለበት። ኦኬ ትራንስቨርስ መሆን የለበትም። ኦኬ ሌላ ስቴሽን fetal presenting part and the mother ischial bone okay ischial bone እዚህ ጋር አለ ኦኬ ከዚህ ጋር ነው ሪሊዝ እናደርገው ኦኬ narrow part of the pelvis ማለት so it is at stage 0 presenting part at ischial spine እዚህ ጋር አሁን 0 አለ ኦኬ ስቴሽን 0 ነው ካለን ኢንጌጅ አድርጓል ማለት ነው፣ ገብቷል ማለት ነው። ስለዚህ ኢስቺያል ስፓይን ላይ ነው ያለው። ኦኬ ስለዚህ ኔጌቲቭ ቁጥር ካየን ስቴሽን ኔጌቲቭ 1 ኔጌቲቭ 2 ኔጌቲቭ 3 ከሆነ ፔሸንቱ ማነው ህፃንየው ፌተሱ ችግር ውስጥ ነው ያለው ማለት ነው። እየገባ አይደለም፣ ኢንጌጅ እያደረገ አይደለም።
ስቴሽን ኔጌቲቭ ቁጥር ከተሰጣችሁ ስቴሽን -3 -1 -3 ማን ነው -3 -2 -1 ከተባለ ስቴሽኑ ችግር ላይ ነው ማለት ያለው ህፃንየው። ኦኬ ምክንያቱ ደግሞ ምን ሊሆን ይችላል? ትልቅ ቨርቴክሱ ትልቅ ሊሆን ይችላል። ኦኬ ወይም ደግሞ ሄዱ ትልቅ ሊሆን ይችላል። ሶ ማኔጅመንታችን ወዲያውኑ ኢሚዲየትሊ ሲዘሪያን ሴክሽን በሲ ሴክሽን ነው ዲሊቨር መሆን ያለበት። ኦኬ ስለዚህ ፖዚቲቭ ነምበርስ ፖዚቲቭ ኒውስ ያመጣሉ። ኦኬ ስለዚህ ስቴሽኑ ፖዚቲቭ ነው ማለት ህፃንየው በቫጂናል ዴሊቨሪ ወይም ደግሞ ኢንጌጅ አድርጎ የመወለድ ፕሮባቢሊቲው ሃይ ነው ማለት ነው። ኦኬ ግልጽ ነው። ስለ ስቴሽን እዚህ ጋር ጥያቄ አለ? ትንሽ እንትን ይላል። ግልጽ ነው ሁላችሁም? ቲቸር ስቴሽን እና ዲሴንት ማለት አንድ ነው? ስቴሽን እና ዲሴንት ማለት አንድ ነው? ዲሴንት መግባት ነው አይደል ወደ ውስጥ። ይሄ ግን ስቴሽን ከስቻል ቦን ጋር ነው እንትን የምንለው ሪሌት የምናደርገው። ኦኬ ጥያቄ ያላችሁ ሌላ? ኦኬ እሺ ይሄን አይተናል። እስቲ ይሄን ጥያቄ ስሩ የባለፈው ስሩትስ ጥያቄውን ሶ ስቴሽን ኔጌቲቭ ሰጠ ማለት ህፃንየው ችግር ውስጥ እንደሆነ ማስታወስ ይኖርባቸዋል። ኦኬ እሺ ዛሬ ብዙ ሰዓት እንወስዳለን። እሺ አጠገባችሁ ውሃ አስቀምጣችሁ መከታተል ነው። ኦኬ ስሩ እንጂ ሄሎ ፕሊስ ሁላችሁም ስሩ ጥያቄው
Okay, a pregnant client in the first trimester calls the care provider at a health care clinic and reports noticing 18 colorless vaginal drainage. Okay, 18 colorless vaginal drainage. The care provider would make which statement to the client? Okay, ምንድን ነው የሚያመለክተው ነው ባጭሩ ጥያቄው። Okay, teen colorless vaginal drainage ኖቲስ አደረገች መች ፈርስት ትራይሚስተር ላይ ፕሬግናንት ሜኗ። ስለዚህ ኤ come to the clinic immediately, B the vaginal discharge may be bothersome but is a normal occurrence, C report to the emergency department at the maternity center immediately, D use tampon if the discharge is bothersome but be sure to change the tampons every 2 hours. Okay, ይሄ ሲጀመር ኮንትራ ኢንዲኬትድ ነው አይደል? ዲ ላይ ያለው ታምፐንስ አንጠቀምም። ብዙ ጊዜ የምንጠቀመው ለፐሬድ አይደል? ፐሬድ በሚኖራቸው ሰዓት ይጠቀሙታል። ፕሬግናንሲ ላይ ግን አንጠቀመው። ፍሉይድን ወይም ደግሞ ብለድ የሚመጥ ነው። ኦኬ መጦ እዛው የሚይዝ ማለት ነው ቴምፐን። come to the clinic immediately ያው ምንድነው ቲን ከለርለስ ቫጂናል ድሬኔጅ ነው። ስለዚህ ይሄ ኖርማል ነው። ስለዚህ መልሳችን the vaginal discharge may be bothersome ነው but is a normal occurrence ነው። ኦኬ ኖርማል ነው ፈርስት ትራይሚስተር ላይ። ኦኬ ቲን ከለርለስ ኦር ዋይቲሽ ቢሆንም ኖርማል ነው ፈርስት ትራይሚስተር ላይ። ኦኬ ሶ ቀጣይ ዩትሪያን ታኪሲስቶል ምን ማለት ነው? ታኪሲል እሺ እንትን እኔ አሁን ኤን ያልኩት ማለት ነው። እሺ ቢ የማይሆንበት ብዬ ያሰብኩት ቫጂናል ብሊዲንግ የሚኖረው ቫጂናል ዲስቻርጅ ብሊዲንግ አርሊ ፕሬግናንሲ ነው ኢንዲኬት ሊያደርግ ይችላል። ይሄ ወይም ትሪትድ የሆነ አቦርሽን ወይም ደግሞ ኤክቶፒክ ፕሬግናንሲ ላይ ይሆናል ብዬ ነው። ሲን ደግሞ አይሆንም ያልኩት ይሄ ኢመርጀንሲ ዲፓርትመንት ላይ ኦንሊ ይሄ ብሊዲንጉ ሄቪ ወይም ፔንፉል ሲሆን ከዲዝነስ ጋር ከሆነ ነው ብዬ ነው እና ለዛ ነው ያልኩት። እና ኤ ለምን አልሆነ? ኤ ለምን አልሆነም ነው ጥያቄሽ። come to the clinic immediately ኖርማል አይደለማ። ይሄ አሁን ጥያቄያችሁ ብዙ ጊዜ ጥያቄያችሁ የሚሆነው ፕራዮሪቲ ኩዌሽን ነው። ኦኬ በአጠቃላይ ሲኦሲ ጥያቄ ኤኒ ኤግዛም ተኮር ጥያቄዎች ቤስት የሆነውን ነው የምትመልሱት። ኦኬ the care provider would make which statement to the client ምን ማለት አለበት ነው አይደል? ኬር ፕሮቫይደሩ ኦኬ ቀጥታ ይሄን ስላየች ብቻ ወደ ክሊኒክ ኢሚዲየትሊ መሄድ የለባትም። this is expected pregnancy ማለት ነው። ፈርስት ትራይሚስተር ላይ ኤክስፔክትድ የሆነ ከለር ነው ወይም ደግሞ ቫጂናል ድሬኔጅ ነው፣ ቫጂናል ፍሉይድ ነው። 18 ኦኬ ከለርለስ ቫጂናል ድሬኔጅ ይሄ ኖርማል ነው። ይሄ ኤክስፔክትድ ነው ፈርስት ትራይሚስተር ላይ የሚጠበቅ ምልክት ነው። ኦኬ እንደውም አንዳንዴ ዋይቲሽ ቢሆንም እንደ ኖርማል ቫጂናል ድሬኔጅ እንወስደዋለን። ኦኬ ይሄ በጣም አሁን ኤ ላይ ያለው come to the clinic immediately አንገብጋቢ ጉዳይ ሲሆን ነው አይደል? ፕራዮሪቲ ኦኬ ብዙ ጊዜ እንደዚህ አይነት መልሶች መመለስ የለባችሁም። እናንተ በደንብ ከገባችሁ ጥያቄው ብቻ ነው መመለስ ያለባችሁ። ምክንያቱም come to the clinic immediately ማለት በቻላችሁት አቅም የሆነ ነገር ኢንተርቪን ማድረግ አለባችሁ። ቢያንስ አሰስመንት አይደል? ኤቢሲዲ እንትን መጠቀም አፕላይ ማድረግ አለባችሁ አይደል? ለምሳሌ አስ ኤ ነርስ አስ ኤ ፊዚሻን ወይም ደግሞ አስ ኤ ኤችኦ እንትን
የሆነ ነገር ኢንተርቪን ካረጋችሁ በኋላ ነው ወደ እንትን መላክ ያለባችሁ ወደ ክሊኒክ ኢሚዲየትሊ። ኦኬ ስለዚህ ኤ ያልሆነው ለዛ ነው ኖርማል ነው። ስለዚህ ምንም አይነት ኢሚዲየትሊ መሄድ አይኖርባትም ማለት ነው የትም። ኦኬ ይሄ ደግሞ ኮንትራ ኢንዲኬሽን ዲ ግልጽ ነው ሄዱ። ኦኬ ስለዚህ ጥያቄ ስትመልሱ ሁሌ እያንዳንዱ ኬዝ ካያችሁ በኋላ እኔ ምን ማድረግ አለብኝ? ኦኬ ኖቲፋይ ከማድረግ በፊት ኦኬ ኖቲፋይ ዘ ፕራይመሪ ሄልዝ ኬር ፕሮቫይደር ይላችኋል አይደል? እነዚህ ቴስት ቴኪንግ ስትራቴጂ ይባላሉ። ኦኬ ምርጫ ላይ አንዳንዴ ምርጫውን ብቻ በማየት ልትመልሱ ትችላላችሁ። ኮምፓሬብል ኦር አላይክ ቾይስ የሚባሉ አሉ። ኦኬ ሁለት ምርጫዎች ተመሳሳይ ኦልሞስት ዘ ሴም እና ስለዚህ ሁለት ምርጫዎች ጥያቄዎቻችሁ ላይ ካሉ ተመሳሳይ ከመሰላችሁ እንትኑ ቾይዙ ሲሚላር የሆኑ ቾይዞች ካሉ ሁለቱም መልስ አይደሉም ማለት ነው። ኦኬ ሶ ሌላው ደግሞ በአሁኑ ጥያቄ መሰረት ኤዱ በጠየቀችው የሆነ ነገር ኢንተርቪን ማድረግ አለ። ሲሪየስ ጉዳይ ከሆነ ሲሪየስ የሆነ ኢሹ ካልሆነ በስተቀር ኖቲፋይ ማድረግ የለባችሁም። አትሊስት የሆነ ነገር ኢንተርቪን ማድረግ አለባችሁ ነው። የሆነ ነገር ማድረግ አለባችሁ። አትሊስት አሰስ ማድረግ አለባችሁ ወይም ደግሞ ቫሊዴሽን ይባላል ሪአሰስመንት። ኦኬ ሶ ዩትሪያን ታኪሲስቶል ኦኬ ዩትሪያን ታኪሲስቶል more than 5 contraction in 10 minutes or contraction lasting greater than 90 second ኦኬ 90 ሰከንድ ስንት ነው ኖርማሉ? ቢያንስ ስንት መሆን አለበት? በ10 ደቂቃ ውስጥ ከ3 እስከ 5 ኮንትራክሽን ሆኖ ኮንትራክሽኑ ደግሞ ከ40 እስከ 60 ያልበለጠ። ኦኬ ስለዚህ እዚህ ጋር ያለው ስንት ነው? 5 ኮንትራክሽን ኢን 10 ሚኒት ሞር ዛን ነው የሚላችሁ። ሞር ዛን 5 ኮንትራክሽን ኢን 10 ሚኒት። ኦኬ በጣም ይህ ከፍ ያለ ቁጥር ነው አይደል? በ10 ደቂቃ ውስጥ ከ5 ኮንትራክሽን ኦኬ ከ5 ጊዜ በላይ ኮንትራክት እያደረገች ነው። ኦኬ ዩትሪያን ታኪሲስቶል እንለዋለን። ዩዥዋሊ ዲዩ ቱ ኦክሲቶሲን ባይ ዘ ዌይ ይሄ በጣም ሜዲካል ኔግሊጀንስ አብዛኛው ችግር ከሜዲካል ኔግሊጀንስ ጋር ተያይዞ የሚመጣ ነው። ዩትሪያን ታኪሲስቶል ኦኬ ኬር ፕሮቫይደሮቹ ኦኬ ነርስ ኦር ዶክተር ኦኬ ሜዲኬሽኑ ኦክሲቶሲን ይሰጥና በአግባቡ ሞኒተር ላይ ሳያደርጉ ሲቀሩ ዩትሪያን ታኪሲስቶል ይፈጠራል ማለት ነው። ኦክሲቶሲን ምንድነው ስራው? ኦክሲቶሲን ሄሎ ምጥ እንዲጀምር የሚያደርግልን አይደል? ዩትሪያን ኮንትራክሽንን ያበረታታል ይጨምራል አይደል? ስለዚህ ኦክሲቶሲን ዲቱ ኦክሲቶሲን ሊመጣ ይችላል ማለት ነው። ኦክሲቶሲን ኦኬ ፌታል ሀርት ሬት ፋይንዲንግ ሌት ዲሰለሬሽን ልናገኝ እንችላለን። ሌት ዲሰለሬሽን ኮዝ ምንድን ነው? ሌት ዲሰለሬሽን ኮዝድ ባይ ሌት ዲሰለሬሽን ኮዙ ምንድን ነው? ፌታል ሄድ ኮምፕረስ ሲያደርግ ሌት ዲሰለሬሽን ዩትሮ ፕላሴንታል ኢንሰፊሸንሲ አላልንም ባለፈው? ዩትሮ ፕላሴንታል ኢንሰፊሸንሲ ከፕላሴንታ ወደ ከዩትረስ ወደ ፕላሴንታ የሚሄደው ብለድ ፍሎ ሲቀንስ ነው የሚፈጠረው። ዩትሮ ፕላሴንታል
insufficiency ኦኬ variable deceleration is ኮዙ ምንድነው variable deceleration በባለፈው ክላስ እሱ ነው cord compression umbilical cord compression okay caused by umbilical cord compression early deceleration ነው አይደል ያነው early deceleration head compress ሲሆን ነው ሄዱ ኮምፕረስ ያደርግ የሚጠበቅ ነው ኤክስፔክትድ ነው ኖርማል ነው ማለት ኦኬ ሶ ኢንተርቬንሽን ስቶፕ ኦክሲቶሲን ፎር ሪትራይንድ ሂስቶል ኦኬ እየወሰደ ከሆነ ኦክሲቶሲን ብዙ ጊዜ ኦክሲቶሲን ሲጨምር ኦክሲቶሲን በሚሰጣቸው ሰዓት የሚከሰተው ብለናል ሶ ስቶፕ ማድረግ አለብን ኢሚዲየትሊ ስቶፕ ከዛ በኋላ ሌፍት ላተራል ፖዚሽን አይደል ለነዚህ ባለፈው ያልናቸው ዲክሪዝ ቫሪያቢሊቲ ሌት ዲሰለሬሽን ፕራዮሪቲያችን እነዚህ ናቸው ሌፍት ላተራል ፖዚሽን ማድረግ አለብን ብለናል ኦኬ ከዛ ኦክሲጅን ቪያ ማስክ ፌስ ማስክ እንሰጣለን ከዛ ፍሉይድ ነው ከዛ በኋላ ይሄ ሁሉ ካረግን በኋላ ኖቲፋይ ማድረግ አለብን ኦኬ ለፕራይመሪ ሄልዝ ኬር ፕሮቫይደር ኖቲፋይ ማድረግ አለብን ኦኬ ኤግዛምፕል እዚህ ጋር ይሰጣችኋል a woman on oxytocin has contraction every 1 minute lasting 100 seconds with late deceleration the nurse immediately stop oxytocin and reposition the client ኦኬ አሁንም ትሪክ ኢኩዌሽን ይመጣላችሁ ሊሰጧችሁ ይችላሉ ሪፖዚሽን ዘ ክሊያንት እና ሌፍት ላተራል ፖዚሽን አርጉ የሚላችሁ ከሆነ የትኛው ነው ሪፖዚሽን ዘ ክሊያንት እና ሌፍት ላተራል ፖዚሽን ሪፖዚሽን ዘ ክሊያንት እና ሌፍት ላተራል ፖዚሽን አርጉ የትኛው ነው ሌፍት ላተራል ፖዚሽን ነው አይደል ሪፖዚሽን ዘ ክሊያንት ማለት አይታወቅም ኦኬ ራይትም ሊሆን ይችላል ሱፓይንም ላይ ሊሆን ይችላል ኦኬ ስለዚህ ሌፍት ላተራል ፖዚሽን ሶ ስቶፕ ኦክሲቶሲን ኤንድ ሪፖዚሽን ዘ ክሊያንት ኦኬ ፌታል ሃይፖክሲያ ሌላኛው fetal hypoxia or acidosis okay insufficient oxygen delivery to the fetus during labor fetal hypoxia ማለት oxygen delivery ሲቀንስ okay during labor ላይ ማለት fetal hypoxia እንለዋለን or fetal acidosis okay fetal heart rate finding late deceleration ይኖራቸዋል bradycardia አይደል oxygen ማጠር late deceleration አንዱ ኮዝ ነው ብለናል ባለፈው ብራዲካርዲያ ኦኬ አጌን ፌታል ሃይፖክሲያ ያመጣል ሚኒማል ቫሪያቢሊቲ ኦር አብሰንት ቫሪያቢሊቲ የትኛው ቫሪያቢሊቲ ነው አሪፍ ያልነው ባለፈው አሪፍ ወይም ደግሞ the most desired ቫሪያቢሊቲ ያልነው ሞዴሬታ አብሰንት ኦልሞስት ልጁ የለም እያልን ነው አብሰንት ቫሪያቢሊቲ ኦኬ ሆድ ውስጥ የወረቀ አይደለም ህፃኑ አብሰንት ቫሪያቢሊቲ okay intervention reposition mother reposition the mother left side መሆን አለበት administer oxygen increase IV fluid okay stop uterotonic drug oxytocin prepare for possible operative delivery okay example again fetal heart rate baseline drops to okay bradycardic with absent variability after prolonged labor. The nurse start intrauterine resuscitation. And the monazi intervention with more. Okay, on the lila topic. Okay, bleeding during pregnancy. Implantation during implantation bleeding. Okay, after fertilization.
ሁለቱም ተያይዘው ወደ ዩትረስ ይመጣሉ አይደል? ስፐርም እና ኤክሴል ኦኬ ከፋሎፒያን ቲዩብ ወደ ታች ይወርዳሉ። ኦኬ ከዛ ኤምብሪዮ ፎርም ይሆናል ትሮፖብላስት አይደል? ከማን ጋር አታች ያደርጋሉ? ዩትሪያን ላይኒንግ አይደል? ኢንዶሜትሪየም ላይ በዚህ ጊዜ ምን ይኖራል? ብሊዲንግ ይኖራል። ይሄ ኤክስፔክትድ ነው። መች ብዙ ጊዜ ከ7 እስከ 10 14 ኦኬ ከ7 እስከ 14 ወይም ደግሞ 10 to 40 days after conception expected ነው። ኦኬ ስለዚህ በዚህ ጊዜ ውስጥ ከታየ ደም ብሊዲንግ ከታየ ኤክስፔክትድ ነው። ኢምፕላንት ሲያደርግ ይኖራል ማለት ነው። usually last 1 up to 2 days ኦኬ ሊቆይ ይችላል። ላይተር ዛን ቲፒካል ሚኒስትራል ፕሬድ ላይተር ነው። ኖርማል ከኖርማል ፕሬድ ብሊዲንግ ማለት ነው። ኦኬ ላይተር ነው። often confused with normal menstruation no treatment necessary ለዚህ ምንም አይነት ትሪትመንት አያስፈልግም። ናቹራል ነው። ኦኬ ወይንም ኤክስፔክትድ ነው። ኢምፕላንቴሽን ብሊዲንግ ኮዝ አቦርሽን ሊሆን ይችላል። ኦኬ ሌላ ኮዝ ከኢምፕላንቴሽን ከኖርማል ፈርቲላይዜሽን ፕሮሰስ ውጪ አቦርሽን ሊያመጣ ይችላል። ኦኬ ሊኖር ይችላል። አቦርሽን፣ ማሊግናንሲ፣ ኤኒ ካንሰር፣ ፖሊፕስ ኦኬ እዛ ላይ ትራውማ ካለ፣ ኢክቶፒክ ፕሬግናንሲ ካለ፣ ኢዲዮፓቲክ ኢንፌክሽን ካለ ባለፈው ኢክቶፒክ ፕሬግናንሲ ስንል አንዱ ስፖቲንግ ቫጂናል ስፖቲንግ ብለናል አይደል? ክላሲካል ማኒፌስቴሽንስ ኦፍ ኢክቶፒክ ፕሬግናንሲ። ስለዚህ ከዚህ ጋር እንደ ዲፈረንሻል ሊሆን ይችላል። ሰብ ኮሪዮኒክ ሄሞሬጅ፣ ቫጂናይተስ ኦኬ፣ ዩሪናሪ ትራክት ዩቲአይ፣ ሰርቫይሳይተስ፣ ሰርቪካል ፖሊፕስ ወይም ደግሞ ፖሊፕሶች ካሉ፣ ፖስት ኮይታል ብሊዲንግ ኦኬ አፍተር ሴክስ፣ ፕላሴንታ ፕሪቪያ ኦር አብረርሹ ፕላሴንታ እነዚህ ኮዝ ሊሆኑ ይችላሉ ማለት ነው ለብሊዲንግ ዱሪንግ ፕሬግናንሲ። ኦኬ ሶ ቀጥታ ወደ አቦርሽን ገብተናል። አቦርሽን ኦኬ ሶ ጥያቄዎች ኤግዛማችሁ ላይ አሉ። በደንብ ፎከስ ማድረግ አለባችሁ። ማኔጅመንቱ ጭምር ማለት ማኔጅመንቶቹን ጭምር ተዘጋጁ ብያችሁ ነበር ባለፈው። እስቲ ስለ አቦርሽን ያጠና እኔ እንትን ልበል። እሺ መጀመሪያ አቦርሽን የምንለው ምንድን ነው? ተርሚኔሽን ኦፍ ፕሬግናንሲ ቢፎር ቪያቢሊቲ ማለት ነው። ቪያብል ከመሆኑ በፊት ወይም ደግሞ ከ20 ዊክ በፊት የሆነ ደም ሲፈስ ምናምን አቦርሽን እንለዋለን። እና አቦርሽን ደግሞ ኢንዲዩስ ሊሆን ይችላል ወይም ስፖንታኒየስ ሊሆን ይችላል። እና አቦርሽን ከፋፍለን ስናየው የመጀመሪያው ትሪትንድ ነው። ትሪትንድ የምንለው 50% ሰርቫይቭ የማድረጋሉ 50% ደግሞ አቦርት የማድረግ ቻንስ አለው ማለት ነው። እና በዚህ ጊዜ የሚያሳዩት ስንትን ስላይት የሆነ ብሊዲንግ ይኖራቸዋል። አብዶሚናል ፔኑ ግን ማይልድ ነው። ፌታል ሀርት ቢቱ ፖዚቲቭ ይሆናል። ኤችሲጂ ስናይም ኤችሲጂ ፕላስ ነው የሚሆኑት። ፒቪ ስንገባ ግን እነዚህ ሰዎች ሰርቪክሳቸው ክሎዝድ ነው ማለት ነው። ፈንዳል ሄቱን ስናይ ደግሞ ኤስቲሜቱ ጀስቴሽናል ኢዝ ጋር እኩል ነው ማለት ነው። ሁለተኛው ደግሞ ኢንቪቴብል አቦርሽን ነው የምንለው። ሁለተኛው ኢንቪቴብል መጀመሪያ ላይ ግን ትሪትንድ አቦርሽን ላይ ሴትዮዋን ስንጠይቃት የወጣሽ ነገር አለ ወይ ኤክስፐልሽን ኦፍ ቲሹ አለ ወይ ስንላት አይ ምንም የለም ደም ብቻ ነው ነው የምትለን ትሪትንድ ላይ ማለት ነው። ሁለተኛው ደግሞ ኢንቪቴብል አቦርሽን የምንለው ደግሞ እዚህ ጋር በጣም ሄቪ የሆነ ብሊዲንግ ይኖራታል። ልክ እንደ ትሪትንድ እዚህ ጋም ኖ ሂስትሪ ኦፍ ኤክስፐልሽን ቲሹ ምንም አይነት የወጣኝ ነገር የለም እዚህም ከደም ውጭ ነው የምትለው፣ ግን በጣም ሲቪር የሆነ አብዶሚናል ፔን አላት። ኤችሲጂ ስናይ ኤችሲጂ አላት። እዚህ ጋር ግን ስናይ ሰርቪክሷ ኦፕን ይሆናል። ስለዚህ በዚህ ጊዜ ማኔጅመንት የምንሰጠው ሜዲካሊ ሚሶፕሮስቶል እንሰጣለን። ግን እዚህ ጋር የምንሰጠው ሚሶፕሮስቶል ጀስቴሽኗ ከ12 ዊክ በላይ ሲሆን ነው ማለት ነው። በታች ከሆነ ግን ማኑዋል አስፓይሬሽን እንጠቀማለን ማለት ነው። ሶስተኛው ደግሞ ኢንኮምፕሊት አቦርሽን ነው።
ይሄ ኢንኮምፕሊት አቦርሽን ስናይ ደግሞ ፋንዳል ሄቱ ይቀንሳል። ከዛ ሲቪየር የሆነ በጣም ፔን አላት። ፌታል ሀርት ቢቱ እዚህ ጋር በቃ ይጠፋል። ኤችሲጂ ግን ይኖራታል እዚህ እና ሴትዮዋን ስንጠይቃት ደግሞ የወጣሽ ነገር አለ ወይ ስንላት አዎ ነው የምትለው። ፓርሻል የሆነ ኤክስፐልሽን ፕሮዳክት ይወጣል ማለት ነው እዚህ ጋር ኢንኮምፕሊት ላይ። ከዛ ለዚህ ሴትዮ ማኔጅመንት የምናደርገው ስታቢላይዜሽን እናደርጋለን። ከዛ አንቲባዮቲክስ እንሰጣትና ከዛ በኋላ ኢቫኩዌሽን ሪሙቭ ኦፍ ኮንሰፕሽን እናደርግና ዩትሮቶኒክ ኤጀንት እንሰጣታለን ማለት ነው ኢንኮምፕሊት ላይ። ከዛ አራተኛው ደግሞ ኮምፕሊት አቦርሽን የምንለው እዚህ ጋር ደግሞ ማይልድ የሆነ ፔን አለ፣ ስላይት ወይም አብሰንስ ኦፍ ብሊዲንግ አለ። ፈንዳል ሄቱን ስናይ በቃ ስለወጣ ይቀንሳል። ፌታል ሀርት ቢቱም እዚህ ጋር ኔጌቲቭ ነው የሚሆነው። ሰርቪክስ ክሎዝ ይሆናል። እና አሁን ለእነዚህ ሰዎች ደግሞ ማኔጅመንት የምንሰጠው ካውንስል እናረጋታለን። ቢያንስ ከ3 ወር እስከ 6 ወር ድረስ እንዳታረግዝም ብቻ የሆነ ነገር እንዳታረግ ምናምን እረፍት እንድታደርግ እናረጋታለን ማለት ነው። ከዛ አምስተኛው ሚስድ አቦርሽን የምንለው ይሄ ደግሞ ሚስድ አቦርሽን ከስሙ እንደምናየው ሚስድ ማለት የሆነ የተረሳ ማለት ነው። ልጁ ሙቶ ምንም የሚደማ ነገር ምንም አይነት የሚደማ ነገር ከሌለ ማለት ነው የጠፋ ማለት ነው። ከዛ ለዚህ ማኔጅመንት የምንሰጠው ማኔጅመንቱ እዚህ ጋር ምንድን ነው? አሁን ምሳሌ ሌበርን ምጥን አሁን በራሳችን ስናስጀምረው እና ራሱ ሲጀምር ኮምፕሊኬሽኑ የተለያየ ነው። ስለዚህ ሴትዮዋ የምትታገስ ከሆነ እስከ 4 ዊክ እንጠብቃታለን። 4 ሳምንት ድረስ ቆይና ምጡ ከጀመረ እናወጣልሻለን እንላታለን። አይ አይሆንም ምናምን ካለች ደግሞ ራሳችን ኦክሲቶሲን ሰተን እናስወጣላታለን ማለት ነው። ግን ይሄ አሁን እኛ ለ4 ሳምንት ብቻ ነው የምንጠብቀው። ምክንያቱም ከ4 ሳምንት በላይ ከቆየ የልጁ ቲሹ ማሰሪት እያደረገ እየተቆራረጠ ክሎቲንግ ፋክተር ሊያጋጥማት ስለሚችል እስከ 4 ዊክ ጠብቀን ካልመጣ በራሳችን እናስወጣዋለን ማለት ነው። 6ኛው ደግሞ ሴፕቲክ አቦርሽን ነው። ይሄ ደግሞ አቦርሽኑ ኮምፕሊኬትድ ዊዝ ኢንፌክሽንም አብሮ ሲኖሩ ማለት ነው። እና እነዚህ ሰዎች ደግሞ ቢፒያቸው ሎ ይሆናል። ታኪካርዲክ፣ ታኪፒኒያ፣ ሽቨሪንግ ይኖራቸዋል። ከዛ ሪባውንድ ቴንደርነስ ይኖራታል ማለት ነው። ስለዚህ ለዚህ ሴት ማኔጅመንት ስንሰጥ ልጁ ከመውጣቱን በፊት ትሪት እናደርገዋለን ማለት ነው እዛ ውስጥ ሆኖ፣ ምክንያቱም ሴፕቲክ ስለሆነ። የመጨረሻው ሪከረንት አቦርሽን የሚለው ሴትዮዋ ከ3 እና ከዛ በላይ ካስወረዳት ሪከረንት አቦርሽን እንላለን ማለት ነው። በቃ ይሄን የተዘጋጀው። ቴንክ ዩ። ስለዚህ በቃ በቂ ይመስለኛል። እንለፋው አቦርሽን ኦኬ። ሶ እዚህ ጋር ማወቅ ያለባችሁ ነገር ቤዚክ ነገሮች ስፖንታኒየስ አቦርሽን፣ ኦኬ፣ ትሪትድ አቦርሽን፣ ይሄ ቫጂናል ብሊዲንግ ኤኒ አማውንት ሊሆን ይችላል ዊዝ ኦር ዊዝአውት ማይልድ ክራምፒንግ በት በቃ ነው። አሁን ኤግዛማችሁ ላይ የምትጠየቁት ሰርቫይካል ኦሱ ክሎዝድ ነው። መች ትሪትድ አቦርሽን ላይ ሰርቫይካል ኦሱ ክሎዝድ ነው። ትሪትድ አቦርሽን ኦኬ። ሶ ዘ ፊተስ ኢዝ አላይቭ ኤንድ ዘ ፕሬግናንሲ ሜይ ኮንቲኒው ኖርማሊ ኦኬ። ስለዚህ ይሄ የመቀጠል እድል ያለው ጽንስ ማለት ነው ትሪትድ አቦርሽን። ኢንቪቴብል አቦርሽን ግን የማይቀርለት ማለት ነው። ኦኬ፣ አቦርሽኑ አይቀርም። ኦኬ፣ ቫጂናል ብሊዲንግ ኦፍን ሄቪየር ዊዝ ክራምፒንግ ኤንድ ሰርቫይካል ኦስ ኢዝ ኦፕን ኦር ዳይሌትድ። ኦኬ፣ ኢንቪቴብል አቦርሽን ቅድም እንዳልኳችሁ የማይቀርለት ማለት ነው አቦርት ለመሆን። ኦኬ፣ ሰርቫይካል ኦሱ ደግሞ ምንድነው? ኦፕን ነው። ትሪትድ አቦርሽን ላይ ግን ሰርቫይካል ኦሱ ክሎዝድ ነው። ኦኬ፣ ስለዚህ ኢንቪቴብል አቦርሽን ላይ ሰርቫይካል ኦሱ ኦፕን ነው። The product of conception have not yet been expelled but pregnancy loss cannot be prevented. ማቆም አንችልም፣ አቦርሽኑ ይኖራል። The process of miscarriage has begun and will continue. ግን ቀስ በቀስ ይወጣል። አቦርሽኑ አይቀርም። ኢንቪቴብል አቦርሽን ማኔጅመንት ኤክስፔክታንት ማኔጅመንት allowing it to complete naturally. Okay, medical management medication to help expel tissue
ኦር ሰርጂካል ማኔጅመንት ዳይሌሽን ኤንድ ካርቴጅ እንጠቀማለን ማለት ነው። ኦኬ እነዚህ ናቸው ቤዚክ ልዩነታቸው ትሪትንድ እና ኢንቪቴብል አቦርሽን። ኦኬ ኢንኮምፕሊት ቅድም እንዳለችው ፓርሻል ኤክስፐልሽን ኦኬ ኢንኮምፕሊት ያላበቃለት ማለት ነው። ኦኬ የሆነ ነገር አለ ኦኬ ወይም ደግሞ ሙሉ ለሙሉ ያልወጣ ማለት ነው። ኢንኮምፕሊት አቦርሽን ፓርሻል ኤክስፐልሽንስ ኦፍ the product of conception some tissue like the placenta ውስጥ ቀርቶ ሊሆን ይችላል ኦኬ ዩትረስ ውስጥ ማለት ነው። ስለዚህ ሲምፕተምስ ፐርሲስታንት ሄቪ ብሊዲንግ ኦኬ ኢንኮምፕሊት ሙሉ ለሙሉ ስላልወጣ ሄቪ ብሊዲንግ ይኖራል ፐርሲስታንት የሆነ ማለት ነው። ሲቪየር ክራምፒንግ ኦር ኦፕን ሰርቫይካል ኦስ ኦኬ ኢንኮምፕሊት አቦርሽን ቀደም ማና ማን ላይ ነው ኦኬ ኢንቪቴብል አቦርሽን ላይ እና ኢንኮምፕሊት አቦርሽን ላይ ሰርቫይካል ኦስ ኦፕን። ስለዚህ ይህን ማወቅ ነው ያለባችሁ። ጥያቄያችሁም ይህን ነው የሚጠይቃችሁ። ሪስክ ኦፍ ሄሞሬጅ አይደል ኤንድ ኢንፌክሽን ለኢንፌክሽን የተጋለጡ ናቸው። ገና ያልወጣ እንትን ስላለ ኦኬ ደሙ ብለዱ ቀስ በቀስ ለኢንፌክሽን ሪስክ ሊያመጣ ይችላል። ኦኬ risk for infection requires intervention to complete the process. Management urgent surgical evacuation okay dilation and cartilage or medication management to remove retained tissue እነዚህ ሪቴን የሆነው የቀረው ቲሹ ለማስወጣት ቲኤንድሲ እንጠቀማለን ማለት ነው። ዳይሌሽን ኤንድ መጀመሪያ ዳይሌት እናደርጋለን ኦኬ ሰርጂካል ኢቫኩዌሽን ማለት ከዛ በኋላ ካርቴጅ ያለውን ነገር ከውስጥ እናስወጣ። ኮምፕሊት አቦርሽን ኦል ፕሮዳክት ኦፍ ኮንሰፕሽን ሃቭ ቢን ኤክስፔልድ ፍሮም ዘ ዩትረስ ወጥቷል እንዳለ ኦኬ ገን ብሊዲንግ ክራምፒንግ ይኖራሉ ግን ሰብሳይድ ያደርጋሉ። ኦኬ ሶ አጌን ዘ ሰርቫይካል ኦስ ኢዝ ክሎዝድ ነው እዚህ ጋር ምክንያቱም እንዳለ የቀረ እንትን ስለሌለ ይዘጋል አይደል መዝጋት አለበት። ሶ ኮምፕሊት አቦርሽን ላይ ሰርቫይካል ኦሱ ክሎዝድ ነው ኦኬ ሌላው ኮንፊርም ዊዝ አልትራሳውንድ ኦኬ ኮንፊርም ማድረግ አለብን ሾ ኢምፒቲ ዩትረሱ ምንም እንደሌለው በአልትራሳውንድ መታየት አለበት ማረጋገጥ አለብን ማለት ነው። ሌላው ሚስት አቦርሽን ኦኬ ሚስት አቦርሽን ማለት የጠፋ ጽንስ ማለት ነው አይደል ሚስት አቦርሽን early pregnancy failure ማለት ነው ኦኬ the embryo or fetus has died okay but the product of conceptions are retained እዛው ቀርተዋል in the uterus ውስጥ retained የሆነ ኮንሰፕሽኑ እዛው አለ ማለት ግን ፊተሱ ሞተዋል ማለት ነው። there is no bleeding or cramping initially አይኖርም ማለት ነው። often discovered incidentally during routine prenatal ultrasound here no fetal cardiac activity is seen okay ዝም ብለን ሩቲን ፊዚካል ኤግዛሚኔሽን በምንሰራበት ሰዓት ልናገኘው እንችላለን። ማኔጅመንት ኤክስፔክታንት ኦኬ ሜዲካል ኦር ሰርጂካል ማኔጅመንት ቱ ኢቫኩዌት ዘ ዩትረስ ኦኬ ሌላው ሴፕቲክ አቦርሽን ሴፕቲክ ማለት due to infection ማለት ነው miscarriage complicated by infections of the uterine content okay ኢንፌክሽን ካለ እዛ አካባቢ ዩትራን ላይ ሲምፕተምስ ኦኬ ሲምፕተምስ ፊቨር ይኖራቸዋል ከኢንፌክሽን ጋር ስለሚገናኝ ማለት ፊቨር ቺልስ ማሌዝ ፎል ስሜሊንግ ቫጂናል ዲስቻርጅ ይሄ ኤግዛማችሁ ላይ አለ ኦኬ ለምሳሌ አሁን ማን ነው ራፕቸር ኦፍ ሜምብሬን በሚኖርበት ሰዓት ቼክ ማድረግ ያለብን መጀመሪያ የፈርኒንግ ቴስት እና ፒኤቹን ከማየታችን በፊት ቼክ ማድረግ አለብን ኦኬ ፎል ስሜሊንግ ቫጂናል ዲስቻርጅ ከሆነ ኢንፌክሽን እንዳለ ይነግረናል ማለት ነው ኦኬ ፎል ስሜሊንግ ቫጂናል ዲስቻርጅ ካለ ኢንፌክሽን አለ ማለት ነው ኦኬ ሽታ ያለው ቫጂናል ዲስቻርጅ ከሆነ ኢንፌክሽን እንጠረጥራለን ስለዚህ ኢንፌክሽን ይኖራል ስለዚህ አንዱ የሴፕቲክ አቦርሽን ምልክት ነው ማለት ነው ፐልቪክ ፔን ይኖራቸዋል ኦኬ ቴንደርነስ
uterine tenderness, okay, medical emergency now. So can lead to septic shock, okay, and death if not treated aggressively. Management immediately ወደ ሆስፒታል መሄድ አለባቸው። ኦኬ ብሮድ ስፔክትረም አንቲባዮቲክስ አይቪ ይሰጣቸዋል። ኦኬ and urgent evacuation of infected tissue. ኦኬ so septic abortion ላይ የሚመጣው ችግሩ ምንድነው? በኢንፌክሽን ምክንያት የሚመጣ አቦርሽን ወይም ደግሞ ጽንስ ማውረዳል ውርጃ። ሶ እነዚህ ምልኮ ሴፕቲክ አቦርሽን ከተባላችሁ የኢንፌክሽን ካርዲናል ሳይንስ ኦፍ ሲምፕተም ካርዲናል ሳይን ኦፍ ኢንፍላሜሽን which መፈለግ ኦኬ ፊቨር ቺልስ ማሌዝ ኦኬ ቫጂናል ዲስቻርጅ ምን አይነት ፎል ስሜሊንግ ሽታ ያለው ሜዲካል ኢመርጀንሲ ነው ኢንፌክሽን ስለሆነ። ኦኬ ኢንዲዩስድ ነው። ኦኬ ቴራፒውቲክ ኦር ኤሌክቲቭ አቦርሽን ለዋለን። ኢንዲዩስድ አቦርሽን ኢንቴንሽናል ነው። ኦኬ ፈልገው ነው። ኢንቴንሽናል ሜዲካል ኦር ሰርጂካል ተርሚኔሽንስ ኦፍ ፕሬግናንሲ። ኦኬ ሜዲካል አቦርሽን እና ሰርጂካል አቦርሽን ብለን መክፈል እንችላለን። ኦኬ ዩዝስ ሜዲኬሽን by using medication or nurse surgery to end pregnancy. Okay, effective in the first 10 weeks. Okay, up to 70 days gestation. Standard treatment mifepristone plus misoprostol. Okay, so አሁንም ኤግዛማችሁ ላይ የምትጠየቁት የትኛው መጀመሪያ ይሰጣል ነው። ስለዚህ ሚፌፕሪስቶን ነው፣ ሚዞፕሮስትሮል አይደለም። ኦኬ ሚፌፕሮስቶል መጀመሪያ ኦራሊ ይሰጣል። ይሄ ከዛ በኋላ ሚዞፕሮስቶል ይቀጥላል ማለት ነው። ኦኬ ስለዚህ እዚህ ጋር ሚፌፕሮስቶን አንታይ ፕሮጀስቲን ዳት ብሎክ ፕሮጀስትሮን። ኦኬ ፕሮጀስትሮንን ምን ያደርጋል? ብሎክ ያደርጋል። ስለዚህ ፕሮጀስትሮን ደግሞ ምንድነው? ሜንቴን ዩትረስን ሜንቴን ማድረግ ነው ብለናል አይደል? ትልቁ ፈንክሽኑ ባለፈው ፕሮጀስትሮን። ስለዚህ ይሄንን ዩትረሱን ሜንቴን የማድረጉ ነገር አይኖርም። ሶ ኢቫኩዌት እንዲሆን ቀስ በቀስ እንዲወጣ ወይም ደግሞ ፕሬግናንሲው እንዳይቀጥል ያደርጋል ማለት ነው። ብሎክ ያደርጋል እንዳይቀጥል። ኦኬ እንዲሁም ደግሞ ሰርቪክሱን ሶፍትን እንዲወጣ ሶፍትን ያደርጋል ማለት ነው። ኦኬ ይሄ ሚዞፕሮስቶል ደግሞ ሁለተኛ ላይ የምንሰጠው ነው። ሚዞፕሮስቶል ቫጂናሊን ቡካልም ልንሰጥ እንችላለን። ኦኬ ሶ ከዚህ በኋላ ነው አፍተር 24 up to 48 hours later እንሰጣለን። ፕሮስታግላንዲን አይነት ነው። ሶ ፕሮስታግላንዲን ምንድነው ኢፌክቱ? አፍተር ስንት አወር ነው የምንሰጠው? አፍተር 24 up to 48 hours ሚዞፕሮስቶል እንሰጣለን። መጀመሪያ ብሎክ ያደርጋል። ኦኬ ሚፌፕሮስቶል ብሎክ ያደርግልናል። ኦኬ ማንም ብሎክ የሚያደርገው ፕሮጀስትሮን። ኦኬ ፕሮጀስትሮን ባለፈው ምን ብለናል? ዩትሪያን ላይኒንግን ሜንቴን ያደርጋል። ኦኬ ፈርቲላይዜሽን እንዲካሄድ ወይም ደግሞ እነዛን ኢምብሪዮ አታች እንዲያደርግ ሜንቴን ያደርጋል። ዩትረስን ሜንቴን ያደርጋል ብለናል። ስለዚህ ያንን ስራ ይገታል። ፕሮጀስትሮን ብሎክ ያደርጋል። ኦኬ ሚዞፕሮስቶል ግን ኢቫኩዌት እንዲሆን ነው እንዲወጣ ነው። ኦኬ ኮንትራክሽን ፕሮስታግላንዲን አንዱ ዩትረስ ላይ ፎር ኮንትራክሽን ነው ፈንክሽኑ። ፕሮስታግላንዲን ነው ማለት ነው። ሚዞፕሮስቶል ፕሮስታግላንዲን ነው። ስለዚህ ዩትራይን ኮንትራክሽን ያበረታታል። ዩትራይን ኮንትራክሽን አበረታታ ማለት ደግሞ ኤክስፔል እንዲያደርግ ማለት እንዲወጣ ያደርጋል። ኦኬ እዛ የተቀመጠው unnecessary fetal structure እንዲወጣ ኤክስፔል እንዲሆን ያደርጋል ማለት ነው። ስለዚህ በቀላሉ እዚህ ጋር እንደምታዩት
ሚፌፕሮስቶል ይላል አይደል? ኬኤፍ እና ኬኤስ ማን ይቀድማል? እንግሊሽ አልፋቤት ላይ ኢ ኬኤፍ እና ከኤስ ኤፍ ኤፍ ይቀድማል። ስለዚህ ሚፌፕሮስቶል ከዛ ኤስ ሚዞፕሮስቶል። ኦኬ ሚፌፕሪስቶን እና ሚዞፕሮስቶል። ስለዚህ መጀመሪያ ኤፍ1 እንሰጣለን ሚፌፕሪስቶን ከዛ ሚዞፕሮስቶል ኤስ ሚሶፕሮስቶል። ይሄ በቃ እንትን ማድረግ ነው፣ እንዲወጣ ማድረግ ነው፣ ኮንትራክት አድርጎ ማስወገድ ነው ሚዞፕሮስቶል። ያኛው ግን እንዲላቀቅ ኦኬ ፕሮጀስትሮን ብሎክ ያደርጋል፣ ፕሬግናንሲው እንዳይቀጥል ማድረግ ነው። ኦኬ ስለዚህ ሚዞፕሮስቶል ምን አይነት ስራ የሚሰራው የተቀመጠውን ነገር ኮንትራክት አድርጎ ማውጣት ነው። ሚዞፕሮስቶል ፕሮስታግላንዲን ስለሆነ ኮንትራክሽን ስለሆነ ፈንክሽኑ ሚዞፕሮስቶል። ያኛው ግን ዩትሪያን ላይ ያለው የሚካሄደው ነገር እንዳይኖር ያደርጋል ማለት ፕሮጀስት የሚሰራውን ስራ ያስወግዳል ማለት። Okay, surgical abortion, a procedure to remove the pregnancy from the uterus. Surgical abortion. Okay, types by gestational age. But gestational age አቸው okay ወይ ነው በትራይሚስተር የተለያየ አይነት ማኔጅመንት ልንሰራ እንችላለን። ሰርጂካሊ ማለት ታይፕ ባይ ጀስቴሽናል ኤጅ። ስለዚህ ማኑዋል ቫኪዩም አስፓሬሽን የምንጠቀመው መች ነው? አፕ ቱ 12 ኦር 14 ዊክስ ላይ ኦኬ። ስለዚህ ማኑዋል ቫኪዩም አስፓሬሽን ወይም ደግሞ ኢቪኤ ኤሌክትሪክ ቫኪዩም አስፓሬሽን ኦኬ። ስለዚህ ደብሊውኤችኦ እዚህ ላይ ምን ሪኮመንድ ያደርጋል? ይህን ቫኪዩም ማኑዋል ቫኪዩም አስፓሬሽን ወይም ደግሞ ኢቫ ኤሌክትሪክ ቫኪዩም አስፓሬሽን ከመስራቱ በፊት አስቀድመው አንቲባዮቲክስ መውሰድ አለባቸው ነው። ግን ብዙ ሆስፒታል ላይ ይሄን አይደረግም፣ አይሰጥም። ኦኬ ስለ ኢትዮጵያ እያወራሁላችሁ ያሉት ግን ደብሊውኤችኦ ሪኮመንድ ያደርጋል። ኦኬ ፒሪየድ ቱ ማኑዋል ቫኪዩም አስፓሬሽን ወይም ደግሞ ኤሌክትሪክ ቫኪዩም አስፓሬሽን አንቲባዮቲክስ መውሰድ አለባቸው ኢንፌክሽን ሪስክ ስላለ ማለት። ስለዚህ ፈርስት ትራይምስተር ላይ ማኑ የምንጠቀመው ማኑዋል ቫኪዩም አስፓሬሽን ኦኬ በጣም አሪፍ ነው፣ ኢፌክቲቭ ነው። እንዲሁም ደግሞ በዚህ ጊዜ ዩትረስ በጣም ስሞል ስለሆነች ትንሽ ስለሆነች ከሪስክ አንጻርም ይሄ የተሻለ ነው። ኦኬ 18 ቲዩብ ኢዝ ኢንሰርትድ ስሩ the cervix and gentle suction removes the pregnancy. quick safe እና and commonly performed in outpatient setting ላይ እንጠቀማለን። ስለዚህ ትልቁ ቁልፍ ነገር መያዝ ያለባችሁ እዚህ ጋር ማኑዋል ቫኪዩም አስፓሬሽን ወይም ደግሞ ኤሌክትሪክ ቫኪዩም አስፓሬሽን የሚሰራው መች ነው? ከ12 እስከ 14ኛ ሳምንት ውስጥ ነው። ዳይሌሽን ኤንድ ኢቫኩዌሽን ዲ ኤንድ ኢ ኦኬ መጀመሪያ እንትኖች አሉ ቫኪዩሞች ወይም ደግሞ መሳሪያዎች አሉ። ዳይሌት የሚያደርግ መሳሪያ አለ። መጀመሪያ ሰርቪክሱ ዳይሌት ይደረጋል። ዲ ኦኬ ዲ ማለት ዳይሌሽን ነው። ከዛ በኋላ ዳይሌት ከተደረገ በኋላ ኢቫኩዌት ማድረግ ነው። the most common method for the second trimester ላይ most common የሆነው ዳይሌሽን ኤንድ ኢቫኩዌሽን or D and E involve gradual dilations of the cervix over hours okay or day before the procedure ነው የሚደረገው followed by the use of surgical instrument ከዛ በኋላ ኢቫኩዌት ይደረጋል ማለት። ሌላ ዳይሌሽን ኤንድ ክሩቴጅ ወይ ነው D and C ዳይሌሽን ኤንድ ክሩቴጅ ሂስቶሪካሊ ኮመን በት አሁንም እንጠቀምበታለን። ኦኬ but largely replaced by suction aspiration for first trimester abortion. Okay. So በአጠቃላይ ይህን ይመስላል ማለት ነው አቦርሽን።
ግልጽ ነው። ስለዚህ ኤምቪኤ መቼ ነው የምንጠቀመው? ፈርስት ትራይሚስተር ላይ ኤምቪኤ እና ኢቪኤ ዳይሌሽን ኤንድ ኢቫኩዌሽን ሰከንድ ትራይሚስተር ላይ። ስለ ሴፕቲክ አቦርሽን ትንሽ ቲቸር ጨምርልን። ሴፕቲክ አቦርሽን ምን ልጨምር? ትሪትመንቱ ነው ማለት ከሌሎቹ አሁን እሱ ይለያል። ሌሎቹ በትራማም ሊሆን ይችላል በምናምን፣ ይሄ ግን በኢንፌክሽኖች ሲሆኑ የሆነ ጥያቄ ይፈጥራል አይምሮ ላይ። ለዛ ነው አቦርሽን ነገር በኢንፌክሽን ሲፈጠር ማለት ነው። ኦኬ። አሁን ለምሳሌ ቫጂናል ኤግዛሚኔሽን ልንሰራ እንችላለን አይደል? ወይም በአጠቃላይ ስትራይል ቴክኒክ ሳንጠቀም እንሰራ ኢንፌክሽን ሊኖር ይችላል። አይ ይገባል ወደ ዩትረስ ማለት ነው። ስለዚህ አንዱ ኮዝ ሊሆን ይችላል ማለት ነው። ኤኒ እንትን ማለት ነው። ይሰማል? አዎ ይሰማል። ግልጽ ያልሆነልሽ ምንድን ነው? የሆነ እንትን ሴፍ ባክቴሪያዎቹን ኢንፌክሽኖቹ አቦርሽን ኦኬ እንደዛ ካልሽ ለምሳሌ ኦኬ ፕሮም ካለ ለምሳሌ ፕሮም አሪፍ ኤግዛምፕል ነው። እንደው ፕሮም ካላቸው ፕሮሎንግድ ራፕቸር ኦፍ ሜምብሬን ካላቸው ፕሮሎንግድ ራፕቸር ኦፍ ሜምብሬን ካላቸው ለኢንፌክሽን ተጋላጭ ናቸው አይደል? ይሰማል? ለኢንፌክሽን ተጋላጭ ናቸው። ስለዚህ በዚህ ጊዜ ሴፕቲክ አቦርሽን፣ ሴፕቲክ ማለት ኢንፌክሽን ማለት ነው አይደል? ሴፕቲክ ኤኒ ኢንስትሩመንት ሊሆን ይችላል ለቫጂናል ኤግዛሚኔሽን። ለምሳሌ አሁን ባለፈው ስንማር ዲጂታል ቫጂናል ኤግዛሚኔሽን በምንሰራበት ሰዓት ኢንተርናል ፌታል ሀርት ሞኒተሪንግ በምንሰራበት ሰዓት ለኢንፌክሽን ሪስኪ ናቸው ብለናል አይደል? ስለዚህ ይህ ኢንፌክሽን ወደ ሴፕቲክ ወይም ደግሞ ሴፕሲስ ማለት ወደ ብለድ ስትሪም ገብቶ ምናምን ኦኬ ብዙ ፕሮሰስ አለው አይደል? ያን ሁሉ አልፎ ኢንፌክሽን ሊፈጥር ይችላል። ስለዚህ አቦርሽኑ ከኢንፌክሽን ጋር ተያይዞ የመጣ ነው። ኦኬ ግልጽ ነው ኤዱ? አሁን ለምሳሌ ማለት ነው ዩቲአይ ላይ ኢኮላይል ባክቴሪያዎች ምናምን ያላቸው እነሱም ሊያመጡ ይችላሉ ማለት ነው። ሪስኪ ናቸው እነሱ። ኤኒ ፕሪ ኤግዚስቲንግ ዩቲአይ ካለ ከዚህ ቀደም ከነበራቸው ዱሪንግ ፕሬግናንሲ እና ፕሪ ኤግዚስቲንግ የመጣ ካለ ኦኬ ግልጽ ነው። ስለዚህ አቦርሽን ፎከስ ማድረግ ያለባችሁ አቦርሽን ላይ የትኛው ክሎዝድ ነው የትኛው ጥያቄ አይታችኋላ? ኤግዚት ኤግዛማችሁ ወይም ደግሞ ሲኦሲ ጥያቄያችሁን ኦኬ የትኛው ኦፕን ነው የትኛው ክሎዝድ ነው? ኦኬ ኦኬ ለምሳሌ አሁን ኮመንሊ ኢንቪቴብል ኢንቪቴብል አቦርሽን መልስ ሆኖ ታገኙታላችሁ የሆነ ጥያቄያችሁ ላይ። ስለዚህ ኢንቪቴብል ቅድም እንዳልኳችሁ የማይቀርለት ማለት ነው። ኦኬ ይሄ ግን ትሪትንድ ከሆነ ግን ትሪትንድ የተወሰነ ቻንስ አለው። ኦኬ ሊቀጥል ይችላል ማለት ነው። የመቀጠል እድል ያለው ጽንስ ማለት ነው ትሪትንድ። ኢንኮምፕሊት ከሆነ ደግሞ ያልወጣ ሙሉ ለሙሉ ያልወጣ ማለት ነው። ኮምፕሊት የወጣ ሙሉ ለሙሉ ግን የተወሰነ ጠብ የሚል ነገር ይኖራል ማለት ነው።
ኦኬ ሌላው ኮሪዮ አሚናይተስ ኮሪዮ ማለት ይሄ ሜምብሬኑ ማለት ልጁ ያለበት ይሄ እቺ ኤሪያ ኮሪዮን ትባላለች። ኦኬ ኮሪዮ አሚናይተስ አሚኒዮቲክ ፍሉይድ ላይ ኢንፌክሽን ሲኖር ማለት ባክቴሪያል ኢንፌክሽንስ ኦፍ ዘ አሚኒዮቲክ ካቪቲ ማለት ይሄ ነው። አሚኒዮቲክ ፍሉይድ ያለበት ካቪቲ ኦር ሜምብሬን ማለት ነው። እቺ ምን ስትሆን ኢንፍሌምድ ስትሆን ይታያል ስዕሉ። ኦኬ ስለዚህ ኮሪዮ አሚናይተስ ምንድነው? ኢንፌክሽንስ ኦፍ ዘ አሚኒዮቲክ ካቪቲ ኦር ኮሪዮን ማለት ሜይ ሪዛልት ፍሮም ኮዙ ፍሮም ሊሆን ይችላል። ኦኬ ፕሪተርም ራፕቸር ኦፍ ሜምብሬን ፍሮም ቫጂናይተስ ሊሆን ይችላል። ቫጂናይተስ አሁን ቫጂናይተስ part ኢንፌክሽን ነው ITIS አለ። ኦኬ ማተርናል ኦር ፌታል ታኪካርዲያ ይጨምራል ሁለቱም ላይ። ፎል ስሜሊንግ አሚኒዮቲክ ፍሉይድ አሁንም ፕሮም ላይ ይሄ በተደጋጋሚ ትጠየቃላችሁ ኤግዛማችሁ ላይ። ፎል ስሜሊንግ አሚኒዮቲክ ፍሉይድ ካለ ሽታ ያለው ማለት ኢንፌክሽን ነው። በቃ ይሄ የትኛውም ላይ ብታገኙት ኢንፌክሽን ነው። ኦኬ ሊኮሳይቶሲስ ሊኮ ማለት ምን ማለት ነው? ዋይት ብለድ ሴል አይደል? ሳይቶሲስ መጨመር ነው። የዋይት ብለድ ሴል መጨመር። ኢንተርቬንሽንስ ሞኒተር ማተርናል ቫይታል ሳይን ኤንድ ፌታል ሄርት ሬት አሰስ ዩትራይን ቴንደርነስ ኮንትራክሽን። ኦኬ ምክንያቱም ኢንፌክሽን ስለሆነ ታይካርዲክ ናቸው አይደል? ኮንትራክሽን ይጨምራል። ኦኬ ፔን ይኖራቸዋል። ፌታል አክቲቪቲ እነዚህ አሰስ ማየት። ሞኒተር ብለድ ከልቸር ሪዛልት። ኦኬ ብለድ ከልቸር ከሰራን በኋላ ነው ትሪትመንቱ። ኦኬ ስለዚህ ጥያቄዎቻችሁ ላይ ብዙ ጊዜ ሜዲካልም ላይ ቢሆን አንድ ኢንፌክሽን ኦከር ካረገ በኋላ ባክቴሪያው የትኛው ነው የሚለውን ነገር ጠራት አለብን። የትኛው ባክቴሪያ ነው ይህን ኢንፌክሽን የመጣው? ዝም ብለን ሰው ጀምራ የትኛው ነው የሚቀመው? አንቲባዮቲክ ከልቸር ጀምራ okay administration with prescribed antibiotic after culture are obtained more ነው አንቲባዮቲኩ መውሰድ አለባቸው። ኦኬ ለ14 ቀን ከሆነ ኤኒ ኢንፌክሽን ላይ ማለት 14ቱን ቀን ጨርስ አለባቸው። ያለበዚያ ምን ይሆናል? ባክቴሪያው ይለምዳል ማለት ነው። ኦኬ prepare to obtain neonatal culture after እንደገና neonatal culture እንወስዳለን after delivery ማ ግልጽ ነው። ሄሎ እሺ cardiac disease in pregnancy pregnant client with cardiac disease may be unable to physiologically cope with the increased plasma volume and cardiac output ስለሚጨምር okay cope ማድረግ አይችልም physiologically so that occur during pregnancy blood volume ይጨምራል። ሁሉም ነገር ይጨምራል። አብዛኛው GI ላይ ሞቲሊቲ ይቀንሳል። ኮንስቲፔሽን ይኖራቸዋል ብለናል ባለፈው። okay assessment cardiac ላይ decompression okay
respiratory congestion, dyspnea, fatigue, tachycardia, peripheral edema, chest pain. ስለዚህ heart failure, fluid overload, dyspnea, shortness of ሲል ከየት ነው ይወርዳል? ብዙ ጊዜ shortness of or dyspnea ይኖራቸዋል። shortness of breath ማለት dyspnea ማለት ነው። ኦኬ ሶ fluid overload fluid በጣም ስለሚጨምር እነዚህ ምልክቶች ካርዲያክ ላይ እናገኛለን። ኦኬ cardiac decompensation. Sign of respiratory infections, fever, okay, cough, abnormal breath sound, እነዚህ ይኖራቸዋል። Sign of heart failure and pulmonary edema ቀድሞ ያየናቸው severe dyspnea or shortness of breath, crackle አይደል? crackle, pinky, frozy, sputum ባለፈው ጥያቄ ላይ ሰርተነዋል። የምን ምልክት ነው? right or left sided heart failure? heart failure ትጠይቃላችሁ። ይህ መስት ነው። ወይ ራይት ነው ትጠየቁት ወይ ሌፍት ነው። ኦኬ ስለዚህ ክራክል ሳውንድ ማለት ሪስፓራቶሪ ላይ ችግር አለ ማለት ነው። ፍሉይድ ኦቨርሎዱ የት ነው ያለው? ፐልሞናሪ አርተሪ ላይ ተከማችቷል፣ አኮሙሌት ሆነዋል ማለት ነው። ስለዚህ ፒንክ ፍሮዚ ስፑተም ያለው ፐልሞናሪ ኢዴማ ካላቸው ነው። ፐልሞናሪ ኢዴማ ደግሞ ማን ነው የሚያመጣው? ሌፍት ሳይድድ heart failure። ኦኬ ግልጽ ነው። ይሰማል ወይስ ዝም ብዬ ነው የማወራው? ይሰማል። ጥያቄ የላችሁም? አንዴ ግን ያው ክራክል ሳውንድ ያልካት ተከምል ክራክል ሳውንድ ማለት ኤኒ ዲዝ ብዙ በሽታዎች ላይ ልታገኙ ትችላላችሁ። ኦኬ ሃይፐርቴንሽን ላይ፣ ሃይፐርቮሉሚያ ላይ፣ ኒሞኒያ ላይ፣ ኦኬ ሃርት ፌለር ላይ፣ ሃይፐርቴንሽን ላይ ብያቸዋለሁ። እነዚህ ላይ ሊገኝ ይችላል ክራክል ሳውንድ። ስለዚህ ምንድነው የሚያመለክተው? ኢንዲኬት የሚያደርገው ምንድነው? ሰውነታችን ላይ ፍሉይድ እንዳለ ስፔሻሊ የት ለንግ ላይ ኦኬ ኦስከልቴት አድርገን ነው የምናገኘው። ክራክል ሳውንድ አለ ማለት ለንግ ላይ ፍሉይድ አኮሙሌት ሆኗል። ይሄ ኤግዛማችሁ ላይ አለ። ክራክል ሳውንድ ከተባላችሁ ፍሉይድ ኦቨርሎድ እንዳለ ይነግራቸዋል። ኦኬ ለብዙ ዲዚዝን ኢንዲኬት ሊያደርግልን ይችላል። ኦኬ ኢንዲኬት ያደርጋል ብዙ ዲዚዞችን። ቀደም እንዳልኩት ኒሞኒያ አንዱ ትልቁ ችግሩ ፍሉይድ ኦቨርሎድ አለ። ሃይፐርቴንሽን ላይ ኦኬ ሲኬዲ ላይ ክሮኒክ ኪድኒ ፌለር ኦር ክሮኒክ ኪድኒ ዲዚዝ ሬናል ፌለር ላይ ሲሮሲስ ላይ ወይም ደግሞ ኢንድ ስቴጅ ሊቨር ዲዚዝ ላይ ኤንድ heart failure ላይ በተለይም ደግሞ heart failure ላይ የትኛው ሌፍት ሳይድድ heart failure ራይት ሳይድ heart failure ፔሪፌራል ኢዴማ ነው ያላቸው ፔሪፌራል ኢዴማ ነው ኦር አናሳር ከምንለው ጀነራላይዝ ኢዴማ። ሌፍት ሳይድ heart failure ላይ ግን ፐልሞናሪ ኮንጀንሽን ይኖራቸዋል። ሶ ፐልሞናሪ ኮንጀንሽን ሊድ ቱ ክራክል እንሰማለን ማለት ክራክል ሳውንድ እንሰማለን። የሆነ ኩሽ የሚል ድምጽ ማለት ነው። ኦኬ ኮርስ ክራክል እና ፋይን ክራክልስ እንላቸዋለን፣ ግን ወደ እሱ አንገባም። ኦኬ ግልጽ ነው ኤዱ? ግልጽ ነው። ኦኬ ሌላው ዲያቤቲስ ሜላይተስ ኢን ፕሬግናንሲ ዲያቤቲስ ሜላይተስ በዛውም እነዛን እያየናቸው እንሄዳለን። ኦኬ ኢንዶክራይን ላይ ያሉ ፕሬግናንሲ አልተርስ ካርቦሃይድሬት ሜታቦሊዝም፣ ኢንሱሊን ሬዚስታንስ ባለፈው ጥያቄ ሰርተን ነበር ከዚህ ጋር የተገናኘ ዲያቤቲስ ሜላይተስ ጋር የተገናኘ። ኦኬ
ኢንሱሊን ሬዚስታንስ ኤንድ ሃይፐር ኢንሱሊኒሚያ ሜይ ዲቨሎፕ አይደል? ኢንሱሊን ሬዚስት ያደርጋል። እንዲሁም ደግሞ የኢንሱሊን የት ያለው ፕላዝማ ውስጥ ያለው ኢንሱሊን ሚያ ማለት ብለድ ማለት ነው። ሚያ ኦኬ፣ ሃይፐር መጨመር ነው፣ ኢንሱሊን ነው። ሚያ ደግሞ ብለድ ውስጥ ያለው የኢንሱሊን መጠን ይጨምራል። መች ዲሪንግ ፕሬግናንሲ። ኦኬ፣ ስለዚህ ዲኤም ሞስት ላይክሊ ኦከር ያደርጋል ማለት ነው። ማተርናል ግሉኮስ ክሮስ ፕላሴንታ ኢንሱሊን ዳዝ ኖት። ኦኬ፣ ማተርናል ግሉኮስ ወደ ፕላሴንታ ማለፍ ይችላል፣ ወደ ልጁ መሄድ ይችላል ማለት ነው። የእናትየው ግሉኮስ ግን የእናትየው ኢንሱሊን ወደ ልጁ ወደ ፊተሱ መሄድ አይችልም። ስለዚህ ትልቅ ወይም ደግሞ ጥሩ ዜና ነው አይደል? ኢንሱሊን አለመሄዱ ፔሸንቱ እዛው ይቀር ነበር ማለት ሃይፖግላይሲሚክ ሆኖ ማለት። ኦኬ፣ ፊተስ ፕሮዲስ ኢንሱሊን የራሱ ኢንሱሊን ያመርታል ፊተሱ። ሊድስ ቱ ኢንክሪዝ ሪስክ ኦፍ ማተርናል ሃይፖግላይሲሚያ። ኦኬ፣ የማተርናል ኢንሱሊን ወደዚህ ቢሄድ ሲቪየር ሃይፖግላይሲሚክ ሲናሪዮ ልናይ እንችላለን ማለት ነው። ኦኬ፣ ሶ ፌታል ሪስክ ማክሮሶሚክ። ኦኬ፣ ይሄ ክላሲካል ነው። ማክሮሶሚያ ልጁ በጣም ትልቅ የሆነ ማክሮ ማለት ትልቅ መሆን ነው አይደል? ኦኬ፣ ማክሮሶሚያ ልጁ ተለቅ ይላል፣ ቢግ ቤቢ ይኖራል። ኦኬ፣ ዱሪንግ ዲያቤት እናትየው ዲኤም ከሆነች ኦኬ፣ ወይም ደግሞ ዲኤም ዱሪንግ ኢን ፕሬግናንሲ ካላት ማክሮሶሚክ ቤቢ ትወልዳለች፣ ወይም ደግሞ ትልቅ የሆነ ልጅ ትወልዳለች። ሃይፖግላይሲሚክ ይሆናል አይደል? ምክንያቱም እዚህ ጋር ምንድነው ይሄ ኤግዛማችሁ ነው። ሃይፖግላይሲሚያ ይሄን ያመጣው ባለፈው ሰርት ነው አላ እዚህ ማተርናል ግሉኮስ ክሮስ ያደርጋል ወደ ልጁ። ኦኬ፣ ግሉኮስ አለ፣ ስኳር አለ። ኦኬ፣ ኢንሱሊን ደግሞ ማን ያመርታል? ልጁ ያመርታል። ስለዚህ ወንብ ውስጥ ወይም ደግሞ ዩትረስ ውስጥ ኖርማል ነው። ኦኬ፣ ከተወለደ በኋላ ግን ይሄን ግሉኮስ አያገኝም ልጁ፣ ግን ኢንሱሊን ያመርታል። ስለዚህ ወደ ምን ይሄዳል? ሃይፖግላይሲሚያ። ኢንሱሊን ስራው ምንድን ነው? ከብለድ ስትሪም ከፕላዝማ ወደ ሴል ግሉኮስ መውሰድ ነው። ስለዚህ ፔሸንት ህፃንየው ሃይፖግላይሲሚክ ወይም ደግሞ ሃይፖ ይጨልፈዋል ማለት ነው። ግልጽ ነው? ገብቷችኋል? ይሄን እስቲ ጻፉልኝ። ሁላችሁም ገብቷችሁ አንደርስታንድ አድርጋችኋል? ኦኬ፣ ስለዚህ የስኳር በሽተኛ እናት ልጇ ስትወልድ ልጁ ምን ያጋጥመዋል? የስኳር መቀነስ። ምክንያቱ ደግሞ ምንድነው? ልጁ ኢንሱሊን ፕሮዲስ ፓንክረስ የህፃንዮ ፓንክረስ ኢንሱሊን ማምረት አላቆመም እያለን ነው። ኦኬ፣ ግሉኮስ ይቀንሳል። ምክንያቱም ይለያያሉ አይደል እናትየውና ልጁ። ኦኬ፣ ይደገም ብለዋል። ኦኬ፣ ሶ ምንድነው በአጠቃላይ ዱሪንግ ዲያቤቲስ ሜላይተስ ጊዜ እናትየው ዲያቤቲክ ከሆነች ኦኬ፣ ያው በቂ የሆነ ግሉኮስ ፕላሴንታን ማለፍ ይችላል፣ ክሮስ ማድረግ ይችላል። ስለዚህ ልጁ እናትየው ለልጁ ስኳር ትሰጠዋለች ወይም ደግሞ ግሉኮስ ትሰጠዋለች። ኦኬ፣ ኢንሱሊን ግን አትሰጠውም። ምክንያቱም ፕላሴንታን ክሮስ ማድረግ አይችልም ኢንሱሊን። ኦኬ፣ ባሪየር አለ ማለት ነው። ኦኬ፣ ስለዚህ ኢንሱሊን ማለፍ አይችልም ወደ ፕላሴንታ፣ ወደ ልጁ አይሄድም። ልጁ ግን የራሱ ኢንሱሊን ፕሮዲዩስ ያደርጋል ፓንክራቲክ ሴል ላይ፣ ቤታ ፓንክራቲክ ሴል ላይ የልጁ ፓንክረስ ኢንሱሊን ፕሮዲዩስ ያደርጋል። ኦኬ፣ ሲወለድ ግን ልጁ ከእናትየው ይደርሰው የነበረው ግሉኮስ ስኳር ምን ይሆናል? አይኖርም። ይቀንሳል ብቻ አይደለም፣ የለም።
ይለያያሉ። በቃ ህፃንዮ ግን ኢንሱሊን እያመረተ ነው። ስለዚህ እዛ ያለ ትንሽ የግሊኮስ ወደ ሴል ይሄዳል ማለት ነው። ስለዚህ ሃይፖግላይሲሚያ ይፈጠራል። ሃይፖግላይሲሚያ ማለት ብለድ ስትሪም ውስጥ ኦር ፕላዝማ ውስጥ ያለው የግሊኮስ መጠን መቀነስ ማለት ነው። ግልጽ ነው አሁን? ስለዚህ ሃይፖግላይሲሚክ ቤቢ ይሆናል ማለት ነው። ግልጽ ነው? መልካም መልካም አዲስ። ኦኬ ሌላው ማክሮሶሚክ ቤቢ አሁን ዲያቤቲስ ሜላይተስ ላይ ማክሮሶሚክ ቤቢዎች ፌታል ኢንጁሪ ያጋጥማቸዋል። ኦኬ ፌታል ኢንጁሪ ኦኬ አንድ ዲስቶርሺያ ኦኬ ሾልደሩ እንዳይወጣ ይዘዋል። ምክንያቱም ምንድን ናቸው ብለናል? ትልቅ ናቸው ቤቢዎቹ። ስለዚህ ፐልቪክ እንትን ኢንሌቱ አይበቃቸውም ማለት ነው። ስለዚህ ሾልደሩ ሊይዘው ይችላል። ኦኬ እወጣለሁ ሲል አርሙ ወይም ደግሞ እጁ እንዳይወጣ ይገታዋል ማለት ነው። ኦኬ ዲስቶርሽን ይኖራቸዋል። ሌላ ደግሞ ማክሮሶሚክ ኢንፋንቶች ክላቪክል ኢንጁሪ ይኖራቸዋል። ኦኬ ክላቪክል ኢንጁሪ ይኖራቸዋል። ሌላ ሃይፐር ቢሊሩቢኒሚያ ኦኬ ሜቢ ኤክሰሲቭ ሬድ ብለድ ሴል ስለሚመረት ኦኬ ሃይፐር ቢሊሩቢኒያ ማለት ምን ማለት ነው? የቢሊሩቢን መጠን ይጨምራል ዲቱ ኤክሰሲቭ ዲስትራክሽንስ ኦፍ ሬድ ብለድ ሴል ማለት ነው። ስለዚህ ጃውንዲስ ሞስት ላይክሊ ልናገኝ እንችላለን። ጃውንዲስ ኦኬ ሌሎቹ ሪስፒራቶሪ ዲስትረስ ሲንድረምስ ኦኬ ዲቱ ዲክሪዝ ሰርፋክታንት ሊሆን ይችላል። ኦኬ ሃይፖክላይሲሚያ ኮንጀኒታል አኖማሊስ ሊኖራቸው ይችላል ማለት ኦኬ ግን በዋናነት መያዝ ያለባችሁ እዚህ ጋር ማክሮሶሚክ ናቸው፣ ሃይፖግላይሲሚክ ናቸው። ኤግዛማችሁ ላይ ይሄ መጥተዋል። ኦኬ ምንድን ሊያመጣ እንዴት ሜካኒዝሙ ኦኬ ማክሮሶሚክ ላይ ፌታል ኢንጁሪ ያመጣል ብለናል። ኦኬ ሶ እነሱን በደንብ መያዝ ያስፈልጋል። ጀስቴሽናል ዲያቤቲስ ሜላይተስ ሌላኛው ዲያቤቲስ ፈርስት ዲያግኖስድ ኢን ሰከንድ ኤንድ ሰርድ ትራይሚስተር ላይ እንትን ካለም ዲያግኖስ ከተደረገ ዲያግኖሲስ 1 hour ግሉኮዝ ቻሌንጅ ቴስት ወይም ደግሞ 3 hour ኦራል ግሉኮዝ ቶለራንስ ቴስት ሊሰራ ይችላል። ይሄ ኮንፊርማቶሪ ነው። ኦኬ ወደዚህ ብዙን ማለት የለብንም። ማኔጅመንት ጀስቴሽናል ዲያቤቲስ ሜላይተስ ወይም ደግሞ ጂዲኤም ዳይት ፕላስ ኤክሰርሳይዝ በቃ ይሄ ነው እንትን የምናዝላቸው። ኦኬ ዳይት ኦር ኤክሰርሳይዝ ግን በጣም እንትን ካል እየጨመረ ከሄደ ኦኬ ዲኤሙ ኢንሱሊን ኢዝ ኒድድ ማለት ነው ያስፈልጋል። ኦኬ የትኛው ዲያቤቲስ ሜላይተስ ነው ታይፕ 1 ኦር ታይፕ 2 ለኬቶን ፕሮን የሆነው? ታይፕ 1 ታይፕ 1 ኦዲዮ ሰምታችኋል? ጨርሳችሁ ሁሉም ሰምታችኋል? ልደልተው ኦኬ ሰምታችኋል ማለት ነው። ኦኬ ሶ ሪስክ ፋክተር ኦልድ ፋት ሂስትሪ በዚህ በቀላል ማስታወስ ትችላላችሁ። ኦልድ ፋት ሂስትሪ ኤጅ ግሬተር ዛን ከዚህ በላይ ከሆኑ እናትየው ከ35 ዓመት በላይ ከሆነች ለጀስቴሽናል ዲያቤቲስ ሜላይተስ ሪስኪ ናት። ኦቤሲቲ ካለ ኦኬ ቢኤምአይ ከ30 በላይ ከሆነ ፕሪየር ማክሮሶሚክ ቤቢ ካላት ኦኬ ማክሮሶሚክ ቤቢ ካላት ፋሚሊ ሂስትሪ ካለ ዲኤም ፕሪቪየስ ጀስቴሽናል ዲያቤቲስ ሜላይተስ ካለ መልቲፕል ጀስቴሽን ካላት ሃይፐርቴንሽን ኦኬ
ስትሮይድ ብትጠቀም ከሆነ ለምንድን ነው ስትሮይድ ስቴሮይድ ብትጠቀም ከሆነ ለጀስቴሽናል ዳያቤቲስ ሜላይተስ የተጋለጠች ናት ይላል። why ለምን ስትሮይድ ወይም ደግሞ ኮርቲሶል ሆርሞን ምንድነው ስራው? ስትሮይድ ኮርቲሶል ሆርሞን ምንድነው ፈንክሽኑ? ኢንክሪዝ ያደርጋል ብለድ ግሉኮስን ኢንክሪዝ ያደርጋል አይደል? ሶዲየም ኤንድ ሌላ ሶዲየም ኤንድ ዋተር ሪቴንሽን እንዲኖር ያደርጋል አይደል? እንዲሁም ደግሞ ሌላስ ኮርቲሶል ስለ ካሽንግ ሲንድረም ታውቃላችሁ? ካሽንግ ሲንድረም የሚባል ዲዚዝ ካሽንግ ሲንድረም ኦር ካሽንግ ዲዚዝ ኦኬ፣ አንብቧቸው። አንድ ጥያቄ አለ ኤግዛማችሁ ላይ ካሽንግ ዲዚዝ ኦኬ፣ የአብኖርማል የኮርቲሶል መጠን ሲጨምር ማለት ኦኬ ኦኬ። ጥያቄ አለ ኤዱኬሽን አሰስመንት 3P እነማን ናቸው? ፖሊዩሪያ ፖሊፋጅ አይደል? ስለዚህ እነዚህ 3Pዎች ኦኬ አሰስመንት ማለት ማኒፌስቴሽን ማለት ነው። ኦኬ በሌላ እንትኑ ክሊኒካል ማኒፌስቴሽን ወይም ደግሞ ኢንቨስቲጌሽን ማለት ነው። ኦኬ ስለዚህ ፖሊዩሪያ፣ ፖሊዲፕሲያ፣ ፖሊፋጂያ፣ ብለድ ዲቪዥን ኦኬ ዋይ ብለድ ዲቪዥን ለምን ኖረ? ኦኬ ክሪቲካሊ ማሰብ አለባችሁ። ዝም ብሎ መሸምደድ አይደለም። ኦኬ ብለድ ዲቪዥኑ ለምን መጣ? እንዴት መጣ? ዲኤም ላይ ኦኬ እዛም ኢንዶክራይን አደልት ሄልዝም ጋር ስትሄዱ ታገኙታላችሁ። ማተርኒቲ ላይ ብቻ አይደለም። ብለድ ዲቪዥን ለምን መጣ? እስቲ የሚነግረኝ ሃይፐርካልሚያ ለሌንስ ስፔሊንግ ስለሚያጋልጥ ነው። ምንድን ነው ያልሽኝ? ይቅርታ አልሰማሁሽም። ሃይ ብለድ ግሉኮስ ሲኖር ኢንክሪዝ ያደርጋል ግሉኮስን። ስለዛ ጥሩ ትክክል ነሽ። ሃው by what mechanism? ኦኬ ሶ ኤክሰሲቭ የሆነ እንዳለችው ግሉኮስ ሲኖር ምን ያደርጋል? ኦብስትራክሽን ይኖራል አይደል? ብለድ ፍሎ ይገታል። ኦኬ ኦብስትራክሽን ይኖራል። ስለዚህ ወደ ሬቲና የሚሄደው ብለድ ፍሎ ይቀንሳል። ኦኬ ስለዚህ ብለድ የሆነ ቪዥን ይኖራቸዋል። ኦኬ ባይ ዘ ዌይ ዲኤም ላይ አይ ቲንክ አሜሪካ ውስጥ ዲኤም ከሚይዛቸው ሰዎች በጣም ትልቅ ችግር ያለው ለብላይንድነስ ያጋልጣል። ብላይንድነስ ይኖራቸዋል፣ ይታወራሉ፣ አይናቸው ይታወራል። ኦኬ እዚህ ጋር ብለድ ዲቪዥን ብቻ አይደለም፣ ብለድ ዲቪዥኑ ወደ ብላይንድነስ ሊሄድ ይችላል። ኦኬ ትልቁ ችግር አሜሪካ ውስጥ ዲኤም ፔሸንቶች ወደ አይናቸው ወደ መታወር ይሄዳል ማለት ነው። ኦኬ ብለድ ዲቪዥን ኦር ብላይንድነስ ሊያደርግ ይችላል። ሪከረንት ኢንፌክሽን ኦኬ ሪከረንት ኢንፌክሽን ይኖራቸዋል። አሁን እያየን ያለነው ማተርኒቲ ላይ ብቻ ያለውን ብቻ አይደለም። ኦኬ ከዛ ጋር ማገናኘት ይኖርባቸዋል። ሪከረንት ኢንፌክሽን ቢኮዝ ኦፍ የግሉኮስ መጠን ሲጨምር ኦኬ ብለድ ላይ ኦኬ ምን ይኖራል? ለባክቴሪያዎች ግሉኮስ ይፈልጋሉ ባክቴሪያዎች በጣም። ስለዚህ በጣም አሪፍ ሚዲየም ነው ማለት ለነሱ ጥሩ የሆነ ሚዲየም ይፈጥርላቸዋል። ኦኬ ሪከረንት ኢንፌክሽን ይኖራቸዋል። ኦኬ ግላይኮሲሪያ ግሉኮስ
ዩሪያ ውስጥ ግሊኮስ መገኘት ማለት ግላይኮስ ዩሪያ ኬቶኑሪያ ኦኬ ኢን ኬዝ ኦፍ ዲኬኤ ከሆነ ማለት ነው። ኬቶኑሪያ ኬቶን ዩሪን ላይ ኬቶን መገኘት ፖሊሃይድራሚነስ ላርጅ ፎር ጀስቴሽናል ኤጅ ፊተስ ብለናል ቅድም ኦኬ ላርጅ ፎር ጀስቴሽናል ኤጅ ፊተስ ግን አሁን ልጆቹ ትልቅ ይሆናሉ ነው እንጂ ህፃንየው ቢግ ቤቢ ስለሆነ ብቻ ሌላ ፈንክሽናሊቲ ከሌሎች ኦኬ ፕሪተርም ቢሆንም ማለት ነው ከሌሎች ይበልጥ ፈንክሽናል ነው እያልን አይደለም ህፃኑ ብቻ በፖዚሽን ኦኬ በፊዚካል እንትን ምንድነው ትልቅ ነው ግን ሌላ ከሌላ ህፃን ጋር ስናወዳድረው ተመሳሳይ የሆነ እንትን ነው ያለው ማለት ነው ይሄ ፈንክሽናል የሆኑ ነገሮችን እንዳለ ዘሴም ነው ኢት ቢግ ቤቢ ስለሆነ ብቻ ከሌሎቹ በአስተሳሰብ ሊሆን ይችላል በሌላ ነገር ጥሩ ነው እያልን አይደለም ኦኬ watch for preeclampsia and infection ኦኬ አንዱ ችግር ይሄ ነው አይደል ዲኤም ያላቸው previously ዲኤም ያላቸው እንትኖች ለፕሪክላምሲያ የተጋለጡ ናቸው ሌሎች ብለድ ግሉኮስ ሌቭል 4 times per day መስራት አለበት ኦኬ እነዚህ ቅድም ያልናቸው intervention for client with GDM okay gestational diabetes mellitus during labor continuous fetal monitoring okay prepare for CS if distress occur ካረገ during labor ላይ cesarean section ወይንም CS ይሰራላቸዋል so prepare carefully regulate insulin okay and give IV glucose as prescribed okay postpartum ላይ ከወለዱ በኋላ monitor for hypoglycemia okay insulin need drop sharply often none for first 24 hours okay ልክ ከተወለዱ በኋላ ቼክ ማድረግ አለብን adjust insulin after 24 hours based on blood glucose adjust ማድረግ አለብን assess diet according to glucose level okay monitor for injections and postpartum hemorrhage monitor ማድረግ አለብን infection የትኛው እንትን ነው ታይፕ 1 ነው ታይፕ 2 ነው genetic predisposed የሚሆኑት genetically predisposed የሚሆኑት ታይፕ 1 ነው ታይፕ 2 ነው ይሰማል ታይፕ 2 ምን አይነት በሽታ ነው በዘር የሚመጣ ነው ምንለው ታይፕ 2 ወይስ የትኛው ነው ታይፕ 1 ነው ታይፕ 2 ታይፕ 1 ወይስ ታይፕ 2 ነው በዘር የሚመጣው ወይንም ጄኔቲካሊ ብላችሁ የተማራችሁት ታይፕ 2 ታይፕ 2 ጄኔቲክ ፕሪዲስፖዚሽን ያለው ታይፕ 2 ነው እንደዛ ብላችሁ የተማራችሁት እስካሁን ታይፕ 1ስ ታይፕ 1 በምን ይመጣል ኤዱ ታይፕ 1 የምንለው ይሄ ጁቪናይል ኤዱ ኤደን ወይኔ አቤት ታይፕ 1 እና ታይፕ 2 ሲለይልኝ በምን ይመጣል አይ ቲንክ ታይፕ 2 ነው አይደል በታይፕ 2 ነው በዘር ይመጣል ያልሽው ጄኔቲካሊ ታይፕ 2 ዲያቤቲክ የምንለው ስትሮንግ ጄኔቲክ እንትን አለው ነው ከፋሚሊ ጋር ከእንትን አንጻር ከታይፕ 1 አንጻር ሲታይ መች ነው የተማርሽው እንዴት ነው ኦኬ ኤኒዌይስ ትክክል ነሽ ግን ትክክል የሆንሽው ሪሰንት የሆነ ሪሰርቾችን ካጠናሽ ብቻ ነው ድሮ ግን በዋናነት ከጄኔቲክ ጋር የሚገናኘው ታይፕ 1 ነው አይደል ሌሎቻችሁ ሀብዛ መልካም ገናሊ ታይፕ 1 ነው አይደል ከቤተሰብ ጋር የሚመጣው
እኔም ታይፕ 1 እንደሆነ ነበር የማውቀው። ስለዚህ አሁን በወጡ ጥናቶች ታይፕ 2 strongly associated with genetic predisposition ይላል። ኦኬ ስኳር እስካሁን ምንም ወይም ደግሞ በደንብ ያልተጠና በሽታ ቢኖር ስኳር ነው። ኦኬ እንዲሁም ደግሞ በጣም የሚያታልል በሽታም ነው አይደል? ዲኬኤስ እና ብሬንን የሚያጭበረብር በሽታ ነው ስኳር በሽታ። እንዴት? በቂ የሆነ ግሉኮስ እያለ ዲኬ ላይ ምንድን ነው የሚያደርገው? ታይፕ 1 ላይ በቂ የሆነ ግሉኮስ እያለ ሰውነት ፕላዝማ ላይ ብለድ ስትሪም ላይ በቂ የሆነ ግሉኮስ እያለ ለብሬን ምን ብሎ ይናገራል? ምን አይነት መልእክት ያደርሳል? ሰውነት በቂ የሆነ ግሉኮስ የለውም። ስለዚህ ግሉኮስ ከግላይኮጅን ሳይሆን ግላይኮጅን ስለሌለ ከግላይኮጅን ሳይሆን ከፋትና ከፕሮቲን ሰባብረህ ላክ ይላል። ስለዚህ ይሄ ፎልስ የሆነ ሚሴጅ ነው አይደል? ለብሬን ያደረሰው በቂ የሆነ ግሉኮስ አለ፣ በቂ የሆነ ግላይኮጅን አለ። ከበቂም በላይ ስለበዛ ነው ዲዚዝ ያልነው፣ ግሉኮስ ጨምሯል። ዲኬኤ ላይ ግን ታይፕ 1 ላይ ግን በቂ የሆነ ግላይኮጅን የለም። ግሉኮስ ከግላይኮጅን አጥቻለሁ። ስለዚህ ፋትና ፕሮቲን ከፋትና ፕሮቲን ሰባብረህ ብሬክዳውን አድርገህ ላክልኝ ይላል። ኦኬ ዲኬኤ ኔጌቲቭ ፊድባክ ሜካኒዝም ላይ ማለት። ስለዚህ በጣም አጭበርባሪ ዲዝ ነው ማለት ነው። ኦኬ ኤኒዌይስ አሁን በወጣ ጥናት ለማንኛውም ታይፕ 2 ዲያቤቲስ ሜላይተስ strongly associated with genetic predisposition. ኦኬ ሶ አንዳንዴ እኮ ዝም ብለን ሳናቃቸው ሳይንስ ፋክት አይደለማ ኢቮሉሽን ነው። ያው በቂ የሆነ ፋክት የለውም ነው እንጂ ሙሉ ለሙሉ ፋክት አይደለም አይደለም። ኦኬ ኤኒዌይስ ማተርኒቲን እየጨረስን ነው፣ ግን እንቀጥል ወይስ እረፍት አድርጋችሁ ትመጣላችሁ? ወይስ ይብቃን? እረፍት አድርጋችሁ ትመጣላችሁ? አንድ 10 ደቂቃ የለም አስተያየት አይሰማም ድምጻችሁ። ነገ እንኳን ሌላ ክላስ አለኝ ከዚህ በኋላ የሚኖራችሁ ሮብ ምናምን ነው። ኦኬ ማተርኒቲ ትንሽ ሰፋ ያለ ነው፣ ግን በጣም ብዙ ነገር አውቃችኋል ብዬ አስባለሁ። ማተርኒቲ ላይ እስካሁን ከተማርናቸው የተወሰነ ግን ይቀራል። አንዳንዴ የነካካቸውም አሉ፣ ሴክሹዋል ትራንስሚትድ ዲዚዞች አሉ። እነ ሲፊሊስ ኤግዛም ላይ ይኖራል። ኦኬ ይኖራሉ። እነሱን ሃይፐርቴንሲቭ ዲስኦርደሮች አሉ። እነሱ ብዙ ጊዜ አውርቻቸዋለሁ፣ ግን የተወሰነ እናወራለን። ሄልፕ ሲንድረም ኤግዛማችሁ ላይ ያለ። ኦኬ ኦኬ ማተርኒቲ በጣም በዝቷል። ሶ የሆነ ነገር ማድረግ አለብን። ኦኬ እሺ ሮብ አላችሁ ሁላችሁም? እሺ ሮብ እንቀጥላለን። አሳይመንት ልክላችኋለሁ ለሁላችሁም። ሁላችሁም ተዘጋጅታችሁ እንድትመጡ ማለት ነው። አሳይመንቱ ልክላችሁ ነው። ያንን አሳይመንት ትሰራላችሁ። ማንበብ ነው ሪዲንግ አሳይመንት። ኦኬ ከዛ በኋላ ቀደም ሀብዛ እንዳወራችሁ ማውራት ማለት ነው። ኦኬ ዊዝ ሪዝኒንግ ማለት ነው። ዝም ብሎ ማውራት አይደለም እንደ ሀብዛ ማለት። ኦኬ ኤኒዌይስ መልካም ጊዜ።
ባይ። ምን ላይ ነው ያቆምነው? ቆይ አንዴ። ሌሎች ዲስኦርደሮች አሉ። አሁን ስለ እንትን ፕሬግናንሲ ላይ ያሉ ዱሪንግ ፕሬግናንሲ የምናያቸው ችግሮች ናቸው አይደል? ኢንፌክሽን ምናምን ኦኬ። ሶ ሜዲኬሽኖቹ የተወሰኑ ሜዲኬሽኖች እናያለን። እነ ኤፒዲፒን ኦኬ፣ ቶኮላይቲክ ድርጎች ኦኬ። አሁን ለምሳሌ ጥያቄያችሁ ላይ ከሜዲኬሽን ጋር ምንም አሁን ኤግዛማችሁ ላይ ምናልባት ልትማሩ ትችላላችሁ ብዬ አስባለሁ። ለፕሪክላምሲያ ፕሮፊላክቲክ ምንድን ነው የምንሰጠው? ለፕሪክላምሲያ ኤግዛማችሁ ላይ ያለው አሁን የጥያቄ ፕሮፊላክቲክ ለፕሪክላምሲያ ማግኔዚየም ሰልፌት አንሰጥም። አሁን ያልኩት ለፕሮፊላክቲክ ነው። ለፕሮፊላክቲክ ባይሆንም ማግኔዚየም ሰልፌት ለፕሪክላምሲያ አይሰጥም። ለሲቪየር ፎርም ኦፍ ፕሪክላምሲያ ነው የምንሰጠው 160 በ110 ፕላስ ሲቪየር ፊቸር ካለ ኦኬ፣ ራይት አፐር ኳድራንት ፔን ወይም ደግሞ ሊቨር ላይ ችግር እንዳለ ከነገረን ኦኬ፣ አስፕሪን ነው ሎ ዶዝ አስፕሪን ይውሰዱ ይላል። ኦኬ ኤግዛማችሁ ላይ ያለ አሁን ይሄ ሎ ዶዝ አስፕሪን አስ ፕሪክላምሲያ ፕሮፊላክሲስ ማለት ነው። ኤዱ ምን ነበር ያልሽኝ? ምን ላይ ነው ያቆምነው? ኦኬ ዲስኦርደሮች አሉ፣ ቀጣይ እናያቸዋለን። ኦኬ ወይም ደግሞ ልክላችሁና ታነቡታላችሁ እንዳለ ያለውን ዲዞችን ልክላችኋለሁ። ኦኬ መልካም ጊዜ ባይ። ድምጽ ይሰማል እያለ ነው። ኦኬ እሺ ድምጽ ሰምቼ ነው የመጣሁት። ኦልሞስት ወጥቼ ነበር። ኦኬ ምን ነበር ያልከኝ? የሆነ ድምጽ አለ። ድምጽ ኦልሞስት አይሰማም ምንም። ኦኬ እስቲ ቀጥል። እሺ ባለፈው ላይ ቻርጅ ስልክ ዘግቶብኝ ባለፈው ስልኬ ቻርጅ ዘግቶብኝ ነበር። እሺ ቃል አቀባይ ሄዱ ምን ነበር ያለው? አሁን ከዛ በኋላ አቆመ። ቆይ አላወራም። አውራ። ኦኬ ኤኒዌይስ ቴክስት ላይ ጻፍ። ኦኬ ምንም ድምጽ አይሰማም። ማን እንደሆነም አላወቅኩም። ኦኬ መልካም ኦር የሆነ ሰው ነው። እሺ ኤኒዌይስ ቴክስት ላይ ጻፍልኝ። ምንም ድምጽ አይሰማም። ባይ